መልከት እስልምና ወይስ ሰላም ነው ያለው ወንድምሽ ገብቷል። እሱን ከመለሰልን ምናልባት አዳምጪው። እሺ አንተ ክርስቲያን ነህ? ክርስትና የሚባል ሃይማኖት አለ ባይብል ላይ? ሰማሻ ሀናዬ የለም ማለት ሎክ ከላይ ያስገባችሁ ልጅ ክርስቲያን ነው እንግዲህ ተብሏል። ከስር ደግሞ ክርስቲያን ገብታለች። ንጽጽር መሰራው ልጅ ወንድምሽ ይርዳሽ እሱ ይመልስልሽ፣ አንቺ ክርስትና በደንብ ስለማታቂ ሌላኛው ክርስቲያኑ ይመልስልሽ አለቻት። ወንድም አንተ ክርስቲያን አይደለ አለችው። አዎ ነኝ አለ። መጽሐፍ ቅዱስ ላይ ክርስቲያን የሚል አለ አለችው። ክርስቲያን የሚልም የለም ከና አላት። ክርስቲያን ነኝ አንተ መልስላት ለእህት ክርስቲያን የሚል መጽሐፍ ቅዱስ ላይ አለ እንዲ አለችው። ኖ የለም ክርስቲያን የሚባል ከነ መጽሐፍ ቅዱስ ላይ የለም። ወይ የለም እንደዛ ይሄማ ያንቺ ወንድም ነው ገብቶ ያለው ይሄ የሞተ ነብይ የሚያመልክ እንትን ክርስትና ቢባል ሃይማኖት የለም የምትለው እንዴት ነው? አንተ ክርስቲያን እንዳል እንኳ የለም እኔ ፈልጌ ያለው ግን አላገኘሁትም። የትም ቦታ ያዘው ሴቷ አሁን ነቃች። ክርስቲያኑ ነቅታለች፣ ነቅታባቸዋለች ሊጫወቱባት እንደሆነ። ይሄ አንቺ ወንድም መሆን አለበት። ክርስቲያን ሆኖ እንዴት ክርስቲያን የሚባል መጽሐፍ ቅዱስ ላይ የለም ይላል? ይሄ አንቺ የሞተ ነብያችሁ የሚያመልክ እንዳንቺ ወንድምሽ መሆን አለበት። ድራማ እየሰራችሁ ነው ስትላት ኖ መጽሐፍ ቅዱስ ላይ የለም ክርስቲያን የሚባል የለም። ፈልጌ አጥቻለሁኝ። ክርስቲያን የተባለው ማለት ነው ተዛችኛይቱ ኡስታዝ ጋር ተመቻችቶ እችኛዋን ክርስቲያኗን ለማጭበርበር እየሞከሩ ያሉት ማለት ነው። ወይ አካውንቱ ብዙ ክርስቲያን የተባለው اللهم اجعلنا ممن الله وملائكته اللهم اجعلنا ممن دعاك ሆነ ይቀጥል ቀጥሎ እንዳያችሁት እዛው ላይቭ ላይ ያለ እዛው ላይቭ ላይ ያለ አካውንቱን ሲያዩት የሙስሊም ነው። ወንድምሽ ያው መሰከረ እኮ መጽሐፍ ቅዱስ ላይ ክርስቲያን የሚባል የለም እያለች ያችኛዋን ሊያጭበረብሯት ማለት ነው። እንዲህ ነው የሚሰሩት። ክርስቲያን እነሱ ጋር ሲገቡ ለድራማ ያዘጋጁትን ሙስሊም ያመጣሉ። ክርስቲያን ነው ይላሉ። የኛው ላይ ወዲያው አካውንት ቪዲዮዎቹን ሳያጠፋ ነበር ድራማውን እንዲጫወቱ ተደረገው። ግን ተበሉ፣ ተያዙ ማለት ነው። ልጁ ተመልሶ ሌላ ቤት ሲገባ የገባበት አለ ተያዘ ማለት ነው። ሌላ ቤት ሲገባ ደግሞ ክርስቲያኖ ቤት ሌላ ሰው ነው የገባው። ሌላ ቦታ እንደዛ ብሎ ከገባ እሱ ያዘው ራሱ ልጅ ነው ራሱ ነው። ግን ምን እያለ ነው? እዛኔ አይደለውም እኔ ሌላ ሰው ነኝ እያለ ደግሞ እዚህ መጥቶ ይዋሻል። እዚህ ጋር ክርስቲያኖ ጋር ገብቶ ልክ እንደ ክርስቲያን መስሎ አክት ሊያደርግ ደግሞ አሁን ማለት ነው። እኔ አይደለሁም እዛ ኖ እኔ እነዛ አላልኩም። ራሱ እኮ ነው። ቪዲዮ አልተቀየረም፣ ፎቶ አልተቀየረም። ራሱ ነው። እኔ አይደለሁም። ቀጥል ቢኒ። ካሜራ ተጠንቀቅ እንትን እያደረገ ነው። እያየሁ ነው። ችግር የለውም። ብዙም አይታይም። አንድ ጓደኛዬ ነው የገባ። እንደነዚህ አይነት ሰዎች ነው በፊክ አካውንት ቁጭ አድርገው የሚያሰግሷቸው። ይህ ወንድምሽ ብላ ምትለውን ኡስታዟን አይታችኋል፣ ተመልክታችኋል። እዛ ቁጭ ብላ ማለት ነው። ይህም አይደለም ስታ ኧረ እያለች እየተናገረች ደግመሽ አሳያቸው። ቪዲዮን ደግመሽ አሳያቸው። ክርስትና የሚባል ሃይማኖት አለ ባይብል ላይ? ሰማሻ ሀናዬ የለም ማለት አሁን ጥያቄ ነበር። አያቸው
ልጅቷ ምን ታስባለች? አሁን ክርስቲያኗ ኦኬ ሙስሊሟ ብቻ አይደለችም የመሰከረችው፣ የኔም ወንድም ክርስቲያኑ መጽሐፍ ቅዱስ ላይ ክርስቲያን የሚል ከነ የለም፣ ስለ ክርስትና የሚያወራ ከነ የለም። ማን ተብሎ ነው? ክርስቲያን ነው እሱ። ከአንቺ ይልቅ እሱ ያውቃል፣ ክርስቲያን ስለሆነ ያስተምርሽ። እኛ ይዋሻሉ ስንል በውሸት አይደለም፣ ይዋሻሉ ስንል እንዲህ ተጨባጭ መረጃ ስላለ ነው። ይሄ ተራ ነው። ከዚህ በላይ ብዙ መረጃዎች አሉ። ገና አብረን እንቀጥላለን። ወራዶች፣ ውሸታሞች፣ አጭበርባሪዎች ናቸው ኡስታዞቻቸው ስንል እንዲሁ በውሸት አይደለም። አካውንቱን ባለቤት አሳያቸው። ያለ ውሸት መቆም አይችለው ሰውዬ ነው አካውንቱ ባለቤት። መለስ አድርገው ወደኋላ እና ድራማው የተሰራው ማን ቤት እንደሆነ አሳያቸው። 5000 ሰው ሻዳ ሲያዘ ተብሎ ኖ ይሄንኛ አይደለም። እንትኑ ቲክቶክ ላይቭ ባለቤት የላይቭ ባለቤት የቱ ጋር ያለው? የላይቭ ባለቤት የቱ ጋር ያለው? መለስ አድርገው መጀመሪያ አካባቢ ማለት ነው። እሺ መጀመሪያ ሰማሻ ሀናዬ የለም ማለት ነው። የሞተ ነብይ የሚያመልክ ያለ ውሸት ምንም አያውቀው ኡስታዝ ማለት ነው። መጅሊስ የሸለመው ማለት ነው። 5000 አላሰለመም እኮ 5000 ያሰለመ ተብሎ መጅሊስ የሸለመው ማለት ነው። ውርደት አንድ ነው። ይሄ ከ50 በላይ ቪዲዮዎች ውርደቶቹ አሉት። ማንም እዚህኛው ጤናማ ሰው ሆኖ እስልምና ውስጥ ጤናማ አይምሮ ኖሮት ሰልሞ 3 ወር አይቆይም። ቻሌንጅ ሚ ጤናማ አይምሮ ኖሮት እስልምናን አውቆ ክርስትናን አውቆ 3 ወር ማንም አይቆይም። የራሳቸውን ሰዎች ነው የሚያሰልሙት። እንደዚህ ደግሞ ይዋረዳሉ። አንድ በሉ ቀጥል ብኒ ወራዶች። ሁለተኛው ደግሞ ይሄኛው እስቲ እዚህ ዩቲዩብ እንዳይታይ እንደዚህ ደግሞ ሁለተኛ ደግሞ ቀጥሎ እዚህ ላይ እችሊ ደግሞ ታስታውሳታላችሁ። በሚሊየን ቪዲዮ አይታየ ነው። ከፌስቡክ እስከ ዩቱብ ከዩቱብ እስከ ቲክቶክ ሰለመች ተብላ ልጅቷ አልሰለመችም። አካውንቷን ሀክ አድርገው አካውንቷን አሰለሙት። አላሁ አክበር ተብሎ ቲክቶክን የተቆጣጠሩበት ታስታውሱታላችሁ። ችልጅ እስቲል አሁንም ይለቁታል። ቀጥል ላይ መታ ትናንትና ምሽት አጋልጣለች። እስኪ ሰምተናት እንመለስ። በዛ 170 ሺህ ባለው አካውንቴ እኔ አልጠቀምበትም እና ሀክ አድርገው እነሱ ናቸው የሚጠቀሙበት። ከዛ ባሻገር ደግሞ ላይቭ ላይ ይገቡበታል፣ ግን ላይቭ ላይ ድምፃቸውን አያሰሙም። እንደዚህ ቁርአን ብቻ ነው የሚከፍቱበት እና አዘጉት። ምክንያቱም ማስመለስ ስለማልችል እዚያ ድራማዎችን በመስራት ነው የሚታወቀው። ሉክ ያልሰለመን ሰው ሰለመ። አርቲስቶችን ብዙ አርቲስቶችን ሰለሙ እያሉ ፎቶቸውን እና ቪዲዮቸውን በሀሰት ሰለሙ እያሉ የሚሰሩት እስልምና ያለ ውሸት ይቆማል። ቻሌንጅ ሚ ካልዋሹ መቆም አይችሉም። ቻሌንጅ አርጉኝ ሳይዋሹ ላይ ያደሩበትን ቃል ወራዶች ቆሻሾች ናቸው ስንላቸው ከሜዳ ተነስተን አይደለም። በሀሰት ያልሰለሙ ሌላም ልጅ አለች። እንትና ማን ነበር የምትባለው? የሆነ ታዋቂ ልጅ ቲክቶክ ላይ ሰሞኑን ሰለመች ብለው የለቀቋት በዚህ 20 ቀን ውስጥ ታዋቂ ልጅ ታዋቂ ማነች? የሆነ መዝሙር ምናምን የምንለቅልች አካውንታን ወስዶ አላሁ አክበር ሻዳ ያዘች ተብሎ ወደ 20 ሺህ ምናምን ላይ ካለው ሻዳ ያዘች። ውሸት ነው፣ ውሸት ነው። ቲክቶክ ላይ ታዋቂ ልጅ የሆነ ቀይ ልጅ እስልምና ካልተዋሸበት መቆም አይችልም። ሶሪ ክርስቲያን አፌ ላይ በጣም እየመጣብኝ ተቸገር። በአንቺ የምትባል ልጅ ውሸት ነው። እስልምና ካልዋሹ መኖር አይችሉም። ይሄንን አይቶ ብቻ ሰው እስልምና ውስጥ መቆየት የለበትም። ይሄንን አይቶ ብቻ ከሙስሊሞች ምንም አይነት እውነት አገኛለሁ ብሎ እነሱ መጠየቅ የለበትም። እነዚህ ወራዶ ቆሻሾች ከሆኑ ይሄን ብቻ በማየት
ከነሱ ጋር ህብረት ማድረግ የለበትም። ማስጠነቅቃችሁ እኔ እንደነሱ በፍጹም ተሳስታችሁ እንዳታደርጉ። ያደረጋችሁ ካላችሁ ንስሐ ግቡ፣ ንስሐ ግቡ፣ ትጠየቁበታላችሁ። ሰው ወደ ክርስትና ሳይመጣ መጣ ብላችሁ ያልመጣውን ሰውዬ ፎቶ ለጥፋችሁ ያደረጋችሁ ካላችሁ ንስሐ ግቡ። በአስቸኳይ ቪዲዮችሁን አጥፉ፣ የሰራችሁትን አጥፉ፣ ንስሐ ግቡበት። ያስጠይቃችኋል፣ ያስጠይቃችኋል። ንስሐ ግቡ። እኛ ጋር እንደዚህ አይነት ቀልድ የለም። ቢመጣ ይምጣ ለራሱ ነው፣ ባይመጣ ጥንቅር ይበል ለራሱ ነው። ለድራማ ለምን የተቀመጠ ነው። ንስሐ ግቡበት። እንደዚህ ያደረጋችሁ ተሳስታችሁ ካላችሁ አላቅም፣ እንደዚህ ታላችሁ ግን ተሳስታችሁ ካደረጋችሁ ንስሐ ግቡ። በዚህ በጾም ውስጥ ሱባኤ ግቡበት። ጋር ቢኒ ለምሽ ተብሎ ተሰርቶ ልክ እንደ ትዕግስት ወጣ እንደዚህ ቪዲዮ ሰርታለች። እኔ በንጹህ ደም ዋጋ የተከፈለልኝ የኢየሱስ ክርስቶስና የድንግል ማርያም ልጅ ነኝ። እቺ የዛሬ ዓመት አካባቢ ለፋሲካ እችም ልጅ እንግዲህ ታዋቂ የሆነች ቲክቶከር ነች። ሰለሙ እያለ የምንለቅ ልጅ ነች የለቀቀቻት። ሳሰልም ፎቶዋን ከሌላ ቦታ አንጥተው ሙስሊም ሰለመች ማሻላ አላሁ አክበር ብለው ለቀቁት። በብዙ እይታ የታየ ነው። ያንን እየወሰዱ አሁንም ይለቁታል። ሊቶ አልሰለመኝም ውሸት ነው። ሳይሰልሙ ሰለሙ እያሉ ፎቶቸውን እያመጡ ይለቃሉ። በአስተምሮ መሞገት ሳይችሉ ሲቀሩ ያላቸው አማራጭ ምንድን ነው? ፎቶ እያመጡ ማስለም ነው። አካውንት ነጥቆ ማስለም ነው። ይሄ እስልምና ነው። እስልምና ውሸት ነው። ውሸት ደግሞ ሁሌም የሚያስቀጥለው ምን ይፈልጋል? ነዳጅ ይፈልጋል። ነዳጁ ደግሞ ውሸት ነው። ምክንያቱም እስልምና ነው። ካልተዋሸ ይሞታል እስልምና። ካልዋሹ መኖር አይችሉም። ሰርቫይቭ ማድረግ አይችሉም። ውርደት 3 ነው አለ። ቅጥፈትና ውርደት 3 ጋይድ ቀጥል። ሌላኛው እሺ፣ ያው ዴቭን እናመሰግናለን። የዴቭ ስራዎች ናቸው። እሺ፣ ይሄው እናሰማ። እዚህ ጋር ልም ብለው አቀናብረው እንደዚህ ሰርተውበት በአደባባይ ወጥቶ እኔ አልሰለምኩም ተው ብሎ እየተማጸለ ቪዲዮን ለመስራት እንደተገደደ የቅርብ ጊዜ ትውስታችን። ሰላም ጋይስ፣ እንዴት ናችሁ? እባካችሁ ልለምናችሁ፣ እኔ ከሀገሬ የወጣሁት ራሴን ለመለወጥና ስራ ለመስራት ነው። ከብሔር ፖለቲካ ወጣሁ ብዬ ሳልጨርስ ደግሞ በሃይማኖት ልታነካኩኝ በማላምንበት በእስልምና ፎቶዬን እያቀናበራችሁ ኤርሚ እስልምናን ተቀብሏል፣ ኤርሚ ሃይማኖቱን ቀይሯል እያላችሁ እባካችሁ ፎቶዬን አታቀናብሩ። እኔ እዚህ ምድር ላይ የማልደራደርባቸው ነገር ቢኖር በሃይማኖቴና በእናቴ ነው። የተቀናበረበት ቪዲዮ ይሄ ነው፣ ተመልከቱት። ከዚህ ቪዲዮ ላይ ነው ስክሪንሾት አድርገው ወስደው ፎቶዬን ያቀናበሩት። እንደዚህ ስል የትም ያልታየ አስማት ብዬ የሆነ እንደዚህ በጉራጌኛ ጨፍሬ ከሰራሁት ቪዲዮ ላይ የሆነ ነገር ብናገር እኔን ጃስ ብላችሁ የሆነ ነገር ለማስደረግ እንጂ ከጎን የሚሆን ማንም የለም። ሲቀጥል እረፉ በቃ። መሬት ላይ ያለውን ሀቅ ኦኬ፣ ትቀጥላለህ። ሉክ ይሄም ልጅ በቃ እባካችሁ ተውኝ፣ ፎቶዬን ሙስሊም ሆነ እያላችሁ በሐሰት አትስሩ። የሆነ ነገር ብናገር ነገ ይገደል ትላላችሁ ነው። ውሸታም ናችሁ ሙስሊሞች፣ እንደዚህ ናችሁ ብሎ ቢል እንዴት እምነታችንን ተሳደበ? ያዘው፣ ፍለጠው፣ በዛ ጋ ወጥቷል፣ በዛ ጋ ገብቷል፣ እረደው፣ ቁረጠው፣ ጥበሰው። እስልምና እንደዛ ነው። እስልምና እንደዛ ነው። እስልምና ካንሰር ነው። ካንሰር እግር ላይ ከወጣ ሰርቫይቭ ለማድረግ የግዴታ ያንን ካንሰሩን ፓርት ቆርጣ ትጥላለህ። መቆረጥ ያለበት ሃይማኖት ነው እስልምና። ቆርጠ የምጥለው ነው እስልምና። ታሞ ታክመው የምድነው ሳይሆን ቆርጠ የምጥለው ነው። ጋንግሪን የሆነ እምነት ነው እስልምና። ቆሻሻ የሆነ እምነት ነው እስልምና። ምክንያቱም ቆሻሻ ሁሌም ያለህ አማራጭ ቆሻሻን ማጽዳት ነው፣ ማስወገድ ነው። ቆሻሻን እያድበለበልክ ዘፈው የምትቀጥለው አይደለም። ያለ ውሸት መቆም አይችልም ነው ሃይማኖቱ። እንዴት የሰው ፎቶ ወስደ ፈጣሪ እንዲደሰት ብለህ በሐሰት ትሰራለህ? ምክንያቱም ሙስሊም ነህ። ሙስሊም ከሆንክ ውሸት ነው የምታመልከው። ውሸት ደግሞ ሁሌም በውሸት ነው የሚቀጥለው።
ወድ ግን ለመረዳት እንኳን ቲክቶክ እና ማህበራዊ ሚዲያው ቀርቶ 100% ሙስሊም የነበረበት ቦታ ላይ ልክ ከራሳቸው አንደበት እንደምሰሙት እስልምና ለቀው እየወጡ እንደሆነ ያስረዳል። በቤት እኛ ብስምላ እንላለን፣ ልጆቻችን በስመ አብ ይላሉ። አሁን ግራ ተጋብቶ ከባልና ሚስትን አለያይቶ አሁን ብዙ ቤቶች ላይ ባሎቻቸው ተነጥቆ ሚስቶቻቸው ወደ ቤተክርስቲያን ገብቶ አባቶች ብቻ ሙስሊም የሆኑበት ሞልቶ ያለበት አካባቢ ነው ያለው። ይህ አካባቢ ይኸው ከበስተጀርባችን ያለ ቀብሮች ምስክር ነው። ከዛሬ 30 ዓመት በፊት ሙሉ እስላም ነበረ። ይኸው ቀብሮቹ የሚታዩት ይሄ ጠቅላላ ቀብር ነው። ዛሬ ግን 7 እና 8 ቤተክርስቲያን የሚሆነው አክል ተሰርቶበት ሙስሊም ልጅ ነው የሞላው እዛ ውስጥ እስልምናን ክዶ ሄዶ ከአለማወቅ የተነሳ ማለት ነው። ታዲያ ቀጥለፎይ ኦኬ፣ እናመሰግናለን። አንደኛ እንደዚህ አይነት ፕሮፓጋንዳዎች ሎክ እኛ ሰርቫይቭ የምናደርገው በውሸት አይደለም፣ በእውነት ነው። በእውነት ላይ ነው መሰረታችን። 5ኛ ቪዲዮ ይመስለኛል አሁን ቅጥፈት 5 ማለት ነው። ኦኬ፣ መሬት ላይ ያለው ምን አሉ? እየተበላ ነው። እኛ ቢስሚላህ ስንል ልጆቻቸው በስመ አብ ማለት ጀምረዋል። በስመ አብ እያሉ ነው። ቅስቀሳው ምንድን ነው? ኦኬ፣ ልጆቻችን እንዲህ ማለት ከጀመሩ አያዋጣም። ስለዚህ ሴፍ እንምዘዝ ነው። ሴፍ እንምዘዝ ነው። ሌላ ምንም አይደለም። አይቻልም። በስመ አብ ማለት አይችሉም። ምንተኛ ምናንቀላፋ ከሆነ እንበላለን። ነገር ግን ክርስቶስ ይሰራል። ቃሉ ያው ሴፍ ነው። ከሁለት የተሳለ የሚሰራ ነው። በእኛ እንዝላልነት በእኛ እንቅልፍ ቢሆን ኖሮ ገና ድሮ ሰልቅጠውን ነበረ። እግዚአብሔር ቃል ግን ይሰራል። በተለያየ መልኩ ይሰራል። በእኛ ስንፍና፣ በእኛ ድካም፣ በነሱ ቅጥፈትና ውሸት ድራማ ገና ድሮ ተቆጣጥረውን ነበር። ባይዞ በአህመድ ግራኝ ጊዜ የኢትዮጵያ ክርስቲያን ምን ያህል እንደሆነ ታውቃላችሁ? እስቲ ኮመንት ላይ ጻፉ። አህመድ ግራኝ እንትን ባለ ሰዓት የኢትዮጵያ ክርስቲያን ስንት ነበረ? ኮመንት ላይ ጻፉ እስቲ። ስንት ፐርሰንት ነበረ? ከመቶ ምን ያህል ሆኖ ነበረ? እንዴት ነው እስቲ ጦርነቱን ያሸነፉትና እሱ ለማስለም በሄደበት ሰዓት ላይ የኢትዮጵያ ክርስቲያን እንዴት ነበር ያኔ? ንገሩኝ እስቲ። 95% የኢትዮጵያ ክርስቲያን ምን ያህል ነበረ? ክርስቲያኑ ምን ያህል ነበር? የክርስቲያኑን ፐርሰንት ነው የምጽፉት። 99 90 80 85 99 75 1% አንድ አለ፣ 30% 45 አንድ አለ፣ 99 80 55 አንድ አለ፣ 40 አንድ አለ፣ አንድ አለ፣ 60 አለ፣ 95 እስካሁን ድረስ ያገኘ የለም። በኢየሱስ ምንም ያውቅ የለም ማለት ነው ታሪኩን። ህዝቡ 20% አለ፣ 99.9 10%፣ 15%፣ 49፣ 20፣ 15 ምንም አታውቁም ማለት ነው። ኦልሞስት 1% ነበር። 1% ዘወል ኤክስ ናችሁ። አንድ ሰው ነው አንድ እያለ እየጻፈ ያለው እንዳለ ጨርሰዋቸው ነበር። ክርስቲያኑ ወደ 1% አለ እንዳለ አስልመውቶ ነበረ። ይህን ታሪክ አታውቁም ማለት ነው። ዘሆል ነው ያሰለማቸው። አይ ቲንክ በኢትዮጵያ ሊቃውንት ዘንድ ያለው 95% አካባቢ አስልመዋል ነው የኢትዮጵያ ታሪክ የሚናገረው። እንደዛ አካባቢ መሰለኝ 95 ወይም 96 አካባቢ ከዛ በላይ አስልመዋል የሚል በኢትዮጵያ ሊቃውንቶች እንትን ያለው ማለት ነው ታሪክ ያለው። የውጭ የአረቦቹ ደግሞ በጣት የሚቆጠሩ ነው የሚለው። በጣት የሚቆጠሩ ያህል ነው የቀሩት። ችዛ 1% ምናምን አካባቢ ማለት ነው አቨሬጅ። ታውቃላችሁ። ከዛ ነው የተነሳ ነው። ከዛ ተነስተን ነው እዚህ የደረስነው።
ከ1% ዜሮ ገብተህ ማለት ነው ተመተህ ኦልሞስት በእኛው እንዘላልነት ማለት ነው። በአባቶች እንዝላልነት በጊዜው በነበሩ በአመራሮች ከ96% በላይ የኢትዮጵያው ታሪክ እንደዛ ነው የሚለው። ከ96% በላይ ሙሉ ለሙሉ አሰልሟል። የውጮቹ ታሪክ በጣት የሚቆጠሩ አህል ሲቀሩ ሙሉ ለሙሉ ሰልመዋል ነው የሚለው። በዛ ውስጥ ግን እግዚአብሔር ሰርቶ ታሪክ ቀይሮ ኢትዮጵያ እንደ ሌሎች ሀገራት የሙስሊም ሀገር ሆና በሸሪያ ከመተዳደር ይልቅ ክርስትና እንደረትን ነፍተ የክርስቲያን ሀገር እንድትል በቃኸው ኦልሞስት ማክሲመም የ3% ቀርቶ ከዛ ተነስተን ነው እዚህ መጣ ነው። ቀጥል። እሺ፣ የሚገርም ታሪክ ነው። እና ያስገደደች ሰው አለ እንድትመጪ? ፍላጎቴ ነው ውስጤ። ኦኬ። ስለ እስልምና የምታውቂው ነገር አለ? ማለት እኔ ሁሌም ቤተሰቦቼ ክርስቲያን ናቸው። ሰው ማምለክ በጣም ነው ውስጤ ሁሌም የሚካብደኝ እና በቃ ከሱ ወጥቼ አንድ ፈጣሪ እንዳምልክ ብዬ ነው ወደ እስልምና የምመጣው። መልካም። እሺ፣ እኔን ተከትለሽ የምለውን ትያለሽ አርሴማ። አሻዱ ላኢላኢላሃ አሻዱ ላኢላሃ ኢለላህ መሐመድ ወረሱል ማሻአላ ይሄው ፕሬዝ አድርጌያለሁ። እሺ እንትኗን አልቀየረችውም። ፕሮፋይል እና ከላይ ያለውን ስቀይር ዩዘር ኔሟ አልተቀየረም። ዩዘር ኔሟ ማን ነው? ሰብሪና የሚባል ክርስቲያን የለም። ሻዳ ከምታስይዘው ልቅ እያስተማረቻት ያለችው ማኔ? ሻዳ ያዥዋ። ቀጥል ክርስቲያን ቢኒ፣ ወደ ቀጣዮቹ። ኦኬ እሺ፣ ይሄኛው ዩቲዩብን እስቲ ለጊዜው እዚህ ጋር ላቁሞና ወደ ቲክቶክ ልመለስ እና ደግሞ ቲክቶክ ላይ ያለውን ላሳያችሁ። ያው በጣም የሚገርም ነው። ያው ያለ ውሸት እስልምና አይቆምም። ዊዛውት ላይ ኢስላም ዳይ ይላሉ ብዙ ጊዜ። እስቲ ይችን ደግሞ እንክፈትና እንስማ። የእኛ ሀገሮቹ ውርደት ደግሞ ባሰ ከፋ። በቁማቸው እኮ ነው የበከቱት። እችኛዋ ጨንቋት ነው። ባካችሁ አታዋርዱን፣ አደባባይ ላይ ሻዳ አታስይዙ አለች። ጨንቋት ማለት ነው። በእውነት ከሄዱ እንመልሳቸዋለን። ቀጥል። እሺ ምንድን ነው ከስር ያለውን ቀጥል። እሱን ከስር ያለውን ቀጥል። እሺ አውት ኦፍ ስቶሬጅ እያለኝ ነው። ሌላውን ቀጥል። እሱን ታብሌቴ ነው መሰለኝ። አውት ኦፍ ስቶሬጅ እያለኝ ነው። ይሄና ይቺ ሃይማኖታችንን ቀይረናል እያለ ነው። ይቺ ኦልሬዲ ተጠምቃ ጨርሳለች። ይሄ ደግሞ በ21 ይጠመቃለሁ እያለ ነው። እዛ ደግሞ እየገባችሁ የፈለገውን ሃይማኖት ይከተላል ምናምን። ለምንድነው የፈለገውን ሃይማኖት የሚከተል የሰው ልጅ? ጂኒንም ሰውንም እኔ ሊገዙ እንጂ አልፈጠርኳቸውም ነው ያለ አላህ ሱብሃነሁ ወተዓላ። ስለዚህ የፈጠረውን ጌታ ነው ሰው መከተል ያለበት ማለት ነው። እነዚህ ሰዎች መገደል አለባቸው፣ ተፈልገው መገደል አለባቸው፣ ወይም ደግሞ ከእስልምና የወጡበት ምክንያት መናገር አለባቸው። ከዛ ውጭ መገደል አለባቸው። ይቺ አዴፍርስን ፈልጋ ነው ፈልጋ ነው የሄደችው ማለት ነው። ይሄ ደግሞ ምን እንደፈለገ ደግሞ ማወቅ አለባቸው።
እስልምና የጎደላቸውን ነገር መናገር አለባቸው እነዚህ ሁለት ሰዎች። ከዛ ውጭ መገደል አለባቸው። ኦኬ ወደ ክርስትና የሚመጣ ሰው ካለ ምንድን ነው የሚሉት? መገደል አለበት። አሁን የሳዳን አካውንት ስንቴ እንዳዘጉባት ከላይቭ ላይ ስንቴ እንዳስወረዷት ታውቃላችሁ? እንዴት እንዳሰቃዩት ስቅይት ነው ያደረጓት። ስራ ላሰራ ብለዋት ከስራ ቦታ እስክለቅ ድረስ ቲክቶኳን እየተከታተዩ የሚያዘጉባት፣ እየሄዱ ቀን በቀን የሚሰድቧት። ሰሞኑን የመጡ ሌሎችንም ልጆች እንደዚሁ እየተከታተሉ ይሰድቧቸዋል። ወደ ክርስትና የሚመጣ ካለ ከዛም በላይ ደግሞ ይገደሉ የሚል በኮንፊደንስ ልክ የአባቱን ውሻን ይገደል አብዶ ያበደ ውሻ ይመስል መገደል አለባቸው ሲል ምንም አይነት ስጋት አይሰማው፣ ምንም አይነት ፍራቻ አይሰማው። ያበደ ውሻ ይመስል ይገደል ያለው የሰውን ልጅ ይገደል ሲል በኮንፊደንስ ነው፣ ደረቱን ነፍቶ ነው። የማፈር ስሜት ተሰምቶት አይደለም፣ በኮንፊደንስ ነው። ኤግዛምፕል አንዱ ነው ያቀረብ ነው። በጣም በብዙ ነው ያሉት፣ በጣም በብዙ ነው ያሉት። አንተ በመፍትህ ላይ የፈለግከውን ማመን ስትችል ተቀየርክ፣ ከእስልምና ከወጣ ትገደላለህ። እንደዚህ ደረቱን ነፍቶ ካሜራውን ፊት ለፊት ደቅኖ በአንተ ህይወት ላይ እሱ ፈራጅ ቆራጭ ይሆናል። እነሱ ጋር ሲሆን ማሻላ ማሻላ በሐሰት እየሰሩም ድራማ። ከዛ ሲወጣ ምን አባ ስለሆንክ ነው የምትወጣ? ትገደላለህ ይልሃል። ምክንያቱም ሙስሊም ናቸው። ሙስሊም ደግሞ ድራማ መስራት ግዴታው ነው። ሰርቫይቭ ለማድረግ መዋሸት ግዴታው ነው። ከውስጡ የሚወጣ ካለ ደግሞ መግደል ግዴታው ነው። ምክንያቱም ነብዩ ያዘዘው ስለሆነ የሚከተለው አጋንንታዊው የአጋንንት ነብይ የሆነው የእሱ የሚከተለው ያደረገው ስለሆነ ምክንያቱም ሙስሊም ናቸው። እችኛዋን ደግሞ ያት ይሄንኛው ደግሞ ምንድነው? እሱ ራሱ ሰውየው ሙስሊም ነው። እስቲል አሁንም ሰውየው ሙስሊም ነው። ሰውየው የጤነኛ አይምሮ ስላለው ግን ራሱ ኮንፌስ አደረገ። ምክንያቱም ወደ እስልምና ሰው ሲመጣ ገንዘብ ይሰጣሉ። ነብያቸው እንዳደረገው በገንዘብ ነው የሚደልሏቸው። ወይም ተሳስተው ሴቶች ከሄዱ በወንድ ነው የሚሄዱት፣ ወይም ለገንዘብ ነው የሚሄዱት። ነገር ግን ይወጣሉ ከሄዱ። ግን ይህንኛው ሰውዬ ደግሞ አስቂኝ ፓርት አለው። አዳምጡት። አፉና ሊላሂ አጥፍቻለሁ፣ ጥፋቴንም አምኛለሁ። ምንም እንትን ያልኩት ነገር የለም። ጥፋቴንም አምኛለሁ። ለአላህ ብላችሁ አፉ በሉኝ። ከዚህ በፊት በነበረኝ ህይወቴ ኢብሮም ያቀኛል፣ አንዋር መርካቶም ያቀኛል፣ እና አሲያ እና ኡስታዝ አቡ መሐመድ ማስተር አብነት ብዙ ሰው ያቀኛል። አሁን ስቲል ባለሁበት ሁኔታ አሁን ላይ ባለው ይህን ህይወቴን መቀበል አቅቶኛል። ከአመታት በፊት እንደዚህ ያልነበርኩ ሰው ነኝ። እኔ በጣም ብዙ ሰው ያውቁኛል። ተግባባን አይደል? እናንተ አዲስ ሊሆን ይችላል፣ ግን በጣም ወላሂ በቃ ተሳስቻለሁ። ለአላህ ብላችሁ አፉ በሉኝ። በቃ ሌላ ነገር እንትን ማለት አልችልም። 16,700,000 ብር ተበልቻለሁ። ባለትዳር ነኝ፣ የ3 ልጆች አባት ነኝ። በቃ ይህን ሁሉ ነገር ሳደርግ የነበረው ለልጆቼ ስል በቃ ማንም ጋር ልትደውሉ ትችላላችሁ። አሁን ኮንታክት ልሰጣችሁ እችላለሁ። እኔ ማስተራ ኦኬ። እስከዛ ድረስ እንትን ሰምትል ሉክ 16 ሚሊዮን ምናምን ብር ተበልቻለሁ። ይሄን ሁሉ ሳደርግ የነበረው ለልጆቼ እና ለትዳሬ ስል ነው። ገንዘብ ቸግሮኝ ነው። ሰውየው ምንድነው? ሙስሊም ነው። ምን እያደረገ ነው? ክርስቲያን ሻዳ ሊያዝ እያለ በየቤቱ ሻዳ እያዘ ገንዘብ ይቀበላል። መጨረሻ ሲያዝ በቃ ጸጸተው። በቃ ገንዘብ ቸገረኝ። ሰው ወደ እስልምና መጣ እየተባለ ገንዘብ ስለሚሰጥ ከአራቴ በላይ ምን አደረገ? እዛኛው ጋር ሻዳ ይዛል፣ ሙስሊም ነኝ ይላል፣ አይምን ክርስቲያን ነኝ ልስለም ይላል፣ ገንዘብ ይቀበላል። ቆየት ብሎ ደግሞ ሌላኛው ጋር ይሄዳል፣ ገንዘብ ይሰጠዋል። እዛም ደግሞ ሙስሊም ልሆን ይላል፣ ገንዘብ ይሰጠዋል፣ ክርስቲያን ነኝ እያለ። ከዛ እነሱ ደግሞ ዛሬ ሻዳ ያዘ ክርስቲያኑ ሰለመ ብለው ይለቃሉ። እዛ ጋም ይሄዳል፣ ሰለመ እየተባለ ይለቀቃል።
ስንት ብር? 16 ሚሊዮን ምናምን ብር ተበልቶ ያንን እያስመለሰ ነው። ሚስቱ ሙስሊም ነች፣ ልጆቹ ሙስሊም ናቸው። አስጨርሰው ቢኒ ከቻር ቤተሰቦቹ ሙስሊም ናቸው፣ እሱም ሙስሊም ነው፣ ውልደቱም ሙስሊም ነው። ነገር ግን የግዴታ ገንዘብ ያስፈልገኝ ነበረ። ስለዚህ እየሄድኩ ገንዘብ እየተከፈልኩ ነው። በቃ በዚህ ከፍተ ጊዜ ምንም አትበሉት። ወይ ቤላን ታስገባት እንደ ወይ እንትና አውት ኦፍ ስፔስ እያለ እንትን ያስቸግረኝ። ላፕቶፕ ላይ ደግሞ ቲክቶክ የለም እንዳልከፍተው። ድሌት እስካረግሽ ጠብቁኝ አንዴ። ይህንን ድራማ ምን ትሉታላችሁ? እሺ አጥፎስ እንደዚህ አይነት ድራማ ምን ትላላችሁ? እንደዚህ አይነት ውርደት ምን ትላላችሁ? እንደዚህ አይነት ነገር ምን ትላላችሁ? ያሳያቸውን ቪዲዮዎች አላቃቸውማ። ቤላ አካውንቶች አለኛል ቴሌግራም ሻይ በይኝ እስኪ። ላክላት እሺ፣ አንተ ያልታዩትን ላክላት። እንደዚህ አይነት ውርደት በዘራችሁ አያደርስ። እንደዚህ አይነት ውርደት በዘራችሁ አያደርስ። የምሬ ነው፣ ውርደት ነው ይሄ። አንድ ቪዲዮ አይደለም ስንት ቪዲዮ ያየ ነው፣ ስንትና ስንት ቪዲዮ። ዲባ ወይስ ዴባ እየላክ ነው ልክለታለሁ። ኢብራሂም እሱን ታሳይ እስከዛ። እሺ እንዴት አመሻችሁ? ግን ይቅርታ ሁላችሁ ሰላም ብለናል። እስካሁን ድረስ ወደ 6-7 ቪዲዮዎች አይተናል። ወደ 6-7 ቪዲዮዎች ቀጥል። ይቅርታ እንደ ሸበካ ሳያቆርጠኝ ልጠይቅ ወንድ ቆይ፣ ጥያቄውን አንቀበልም። ኦኬ ቀጥይ። ድምፅ ስጭው። ሚዩት ነሽ። አሳልፊ፣ ወደ መሀል አድርጊው። ቀጥይ። አሁን በቃ እሱ አካባቢ የፈለጋችሁ ሰው ጋር መደወል ትችላላችሁ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። እኔ አንድ ምስክር ልንገራችሁ፣ በማውቀው በሀቂቃ ማለት ነው። ይኸው ማለት እኔ በማውቀው ድርጅት በብዙ ኸይረ ስራዎች ላይ አቡዛህር አውቀዋለሁ። እኔ በሀቂቃ ነገ አላህ ፊት የምቆመው አምላክ አላህ ምስክር፣ የማውቀውን በሀቂቃ የምነግራችሁን ነገር ልንገራችሁ። አቡዛህር ከዚህ በፊት በቲም ሌይላ ካስታወሳችሁ በነ ቢላል ማይዶ ለብዙ እህትና ወንድሞች በህመማቸው፣ በሀዘናቸው፣ በችግራቸው ችግራቸውን ሲካፈል ገንዘቡን እያወጣ አስተዋጽኦ ሲያበረክት የብዙዎችን ሀዘን በደስታ ሲቀይር የነበረ ወንድም ነው። አላህ በሚያውቀው እህቶች ቀልባችን ተሰብሯል ብለዋል። ይሄ ነገሮች ደግሞ አንድ ማወቅ ያለባችሁ ነገር ሻሃዳ መያዝ፣ ሰለምቴ ሆኖ መቅረብ፣ ከዛ ሰለምቴዎች ሲረዱ ነበር እና ይሄንን ያደረግበት መንገድ ከምንም በምንም ኤክስኪውዝ የሚሰጠው ነገር አይደለም። ያንን ነገር ስላሰራ ያንን ነገር ስላደረግ ይሄ ነገር ልክ ነው ማለታችንም አይደለም፣ ግን ሙሉ ለሙሉ ጥፋት። ይህንን ነገር ደግሞ አምኖ ተቀብሏል። ኦኬ ያጠፋው ጥፋት ትልቅ ጥፋት አጥፍቷል፣ ጥፋት ነው። ስለዚህ ወንዶች ልጆች በይበልጥ ትረዱታላችሁ ብዬ አስባለሁ። እህቶች ደግሞ እኛ ከተረዳ ነው የምታምኑን ከሆነ አፉ በሉ። አይ እኔ ብሬን እፈልጋለሁ የምትል እህት ካለች እኔ ጋር ነኝ እና እኔ ብርሽን መልስልሻለሁ፣ ችግር የለውም። ከላስ
ወንድ ልጅ ደግሞ ሲያለቅስ ያማል። እዚህ ጋር ቪዲዮ ውጣ እንትን አድርግ ምናምን የምትሉ ሰዎች ማለት ነው ከሰው የተፈጠራችሁ አይደላችሁ። ኪዩ ገንዘብ አላዋጣህም። ቅድምን ከሌሊት ጀምሮ ነገሩን ለማብረድን የሰጠር አንተ እያባባስክ ነበር። እንደውም ምን ብለህ ስትል ነበር? ንቆኝ ነው ወይ እኔን ገንዘብ ያልጠየቀኝ እያልክ ስታፌዝ ነበር አይደል? እና ገስት ላስገባህና እስኪ ሀሳብህን ታዳኞችን የሚስሙት አንድ ጊዜ ና ሙእሚን ሆነ እንድታወራኝ ይፈልጋሉ። ሙስሊም ሆነ እኔ ካፊር ነኝ ብዬ ድጋሚ የሚመጣ ሰው አይደለሁም። አብሽር ግድ የለ ይቺ ነቆራ ካፊር ነኝ ብዬ ተመልሼ የምመጣ አይደለሁም። ነቆራ ነው። ተመልሰና እንትን በል አናግረኝ ሲለው እኔ እንደሱ ካፊር ነኝ እየተረቋቆሩ ነው። ቀጥል። ምክንያቱም ካፊር ነኝ ክርስቲያን ነኝ እያለ እየሰለመ ገንዘብ እየበላ ስለሆነ ማለት ነው። ደግሞ ሻዳ እያያዘ ቀደም ሲልም እንደሰማችሁት ሴቶቹ ያዋጣሉ፣ ገንዘብ ይሰጣል። ስንት ብር ለማስመለስ ነው? 16 ሚሊዮን ምናምን ብር በየቦታው እየሄደ ሻዳ ይይዛል። መጸጸቱ ማለቱ እሺ በዛስ ፋይን፣ ግን እንዲህ እንደሚሰራ ማይጸጸቱ ደግሞ 24 ሰዓት የሚሰሩ አሉ። አሁን ቀጥይ። በመጀመሪያ ደረጃ ይሄ ልጅ እኛም ስናውቀው ሰለምቴ ነን ብሎን ነበር። ሰለምቴ ነኝ ብሎ ይሄ ሁሉ ጊዜ ከቆየ በኋላ አልካደም እኮ ይሄ ልጅ አልካደም። በቃ በእናትህ ብሎ ራስ አውራቻችን እኮ አልካደም። እንደዚህ ነው እንትን ነው። አሁን ምንድነው ማጋገል ነው እንጂ ነገር ችግር እንዲፈታ አትፈልጉም። በቃ ኦኬ ቴንክ ዩ። መጨረሻ ላይ ሰውየው ምንድነው በቃ አልቻለም። በቃ እኔ ሰለምቴ ነኝ እያልኩ ሲሸቅል የነበረው በዚህ ምክንያት ነው። አቦ ፍቱኝ በቃ ገንዘብ ፈልጋለሁ 16 ሚሊዮን ምናምን ብር። ስለዚህ ሻዳ እያያዝኩ ሌሎች ቪዲዮዎች አልደረሱሽም? ሻዳ እያያዝኩ እንትን እያልኩ ነው። ረዝቄላታለሁ አያልቅም። የእነሱ ጉድ እኮ ሁሉ ውርደታቸው ነው። ይህ ሁሉ ውርደታቸው በራሳቸው ሊንክ የላኩልሽ ላሳይና በፌክ አካውንት ማለት እንዴት እንደሚያሰልሙ ከዛ ደግሞ ከላይ ያለው ላኪ። በቀደም እኔ ገብቼ ያናገርኩት ኡስታዙን ማለት ነው። ቤታቸው ሄደው ያዋርዳቸው ማለቃል እናየዋለን። ይሄ ሁሉ ውርደት ለምን አስፈለገ? እንዲህ መዋረድ ለምን አስፈለገ? ሰለምቴ ስለሆነ ሽሩ ይሄ ነው። ዴቫ ያልከኝ አይዶ ነው ቁጥሩ ሳላካችሁ ነኝ ያልከ ዴቫ ችግር ነው። ኦኬ እሺ በለው ሰለምቴ ስለሆነ ቀን ሙሉ ላይቭ ላይ ተጎልቶ እየዋለ ለቂራት ጊዜ ስጥ አይባልም። ሰለምቴ ስለሆነ ኡስታዞች ሲያስተምሩ ጊዜ ገስት ላይ ያስገብታችሁ አፈምሱ። ሰለምቴ ስለሆነ በሰለመ ማግስት ላይቭ ሲከፍት ጊዜ ምንም አትበሉት፣ አበረታቱት፣ ጀግና ይበሉት እየተባለ የመጡበትን ፐርፐዝ ጥቅም ሲጎልባቸው ጊዜ ላሽ ሲሉ ጊዜ መወገዝ አለባቸው። እንዲህ ነው ስትሉ ትንሽ አታፍሩም? በላ አላህን ባትፈሩ ሰዎች ይታዘቡናል አትሉ? የሆነች ላይ ልሰልም ነው። እሺ ለእስልምና ጥሩ አመለካከት አላት። እሷ ቤት ገብታችሁ እንድትፈምስ ታደርጋላችሁ። ከዛ ከፈመሰች በኋላ ላሽ ስትል ጊዜ ብርንንን ትላላችሁ። የራሳችሁ ጥፋት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ምን ይላሉ? አማኝ በአንድ ጉድጓድ ሁለት አይነደፍም ይላሉ። ዛሬስ ድራማ መሆኑ እኔ ወላሂ የሚያሳዝነኝ በቃ ቴዎሎጂካሊ ጥሩ የሆነ እውቀት ያለው ቴዎሎጂካሊ የበሰለ እውቀት የቀመሰ ሰውን እንዲህ ቢያደርግ ችግር የለውም። የሆነ በቃ ተጽናናላችሁ በሆነ ነገር አላህ ያሳያችሁ። ይሰማቸው ዩዘርኔም አስተካክለው መጻፍ የማይችሉ ተለማለት ቱቲ ማምናን ምናምን ነገር የሚሉ የሆነ የአስማት የመጠት ስል እንዲሚጽ ልቀጥል አይነት ሴቶች ድምፅ ማረከኝ፣ ጺም ማረከኝ፣ ፀጉርህ ማረከኝ፣ ምናምን አፍንጫ ማረከኝ ብለው የሚመጡ
ድድብናቸው በገሃዱ ዓለም የሚታወቅላቸው ሰዎች ማፈመስ በጣም ነው የሚያሳዝነው። እኔ አሁን በጣም እየገረመኝ ነው። ጅራፍ ራሷ ገርፋ ራሷ ትጮኻለች የሚባለው አባባል በአንዳንድ ሰዎች እያየሁኝ ነው። ራሳችሁ ፈትሹ፣ ከኔም ጭምር ነው ይህን መልእክት ለነገራችን ላይ። ምክንያቱም ሰለምቴ ስለሆነ ከቂራት መዘናጋት የለ። ኢቨን እኮ አብዛኛው ማለት እንችላለን ስለ ዲነል ኢስላም እውቀት የላቸውም። ስለዚህ መደረግ ያለበት ምንድን ነው? አንድ ሰለምቴ በሰለመ ማግስት ቀጥታ ቂራት ለሚያስቀሩ የተለያዩ ቂራቶች የሚያስቀሩ ኡስታዞች አሉ። ወደ እነሱ መውሰድ፣ እነሱ ጋር ማገናኘት፣ እንዲማሩ ማድረግ ነው እንጂ ላይቭ ላይ ለዛው ደግሞ ላይቭ እየከፈትክ እያስገባህ እያቆለባበት ስንትን ይህ ምናምን እያልክ ድድብና ግን በገሃዱ ዓለም አታሳይ። እኔ አልፋታችሁም። እንዲህ የምታደርጉ ሰው ዲን ነው። የአንተ ክብር ከዲን አይበልጥ። ሰዎች ማንነታቸውን መናገር ስድብ አይደለም። በነገራችን ላይ ዶማ ነህ ካላልከው ማጭድ ነኝ ብሎ ይመጣብሃል። ስለዚህ ዶማ ነህ ማለት የግድ እስልምና የሚያስተምረኝ ይህ ስለሆነ መልእክተኛው ዓለይሂ ሰላቱ ወሰላም ሰለምቲ የሆነ አንድ ሰሃባቸው የጃህልያን ባህሪ ሲያንጸባርቅ ጊዜ አንተ ይበቃል መሰለኛ በዚህ ወራ ዲባናት ነው ኤኒዌይስ ምንድነው እሱ ዋና ጭብጡ። እኔ ቅድም ብያችሁ ነበር፣ ማንም ጤናማ ሰው አውቆ እስልምናን የሚቀበል የለም ብያችሁ ነበር። ምን አለ ራሱ ይሄ ኡስታዝ ምን አለ? ስማቸውን እንኳን አስተካክለው ማይጽፉ እንዴት እንጋደለ ጭጫ የሆነ እንትን ነው የሚጽፉት አለ። እነኝን ነው ምሁር ብለው የሚያፈምሱት አለ። እኔ ቅድምም ብያችኋለሁ፣ ማንም ጤናማ ሰው ቻሌንጅ ጤናማ የሆነ ሰው እስልምናን አንብቦ ክርስትናን አውቆ ሚሰል ማታመጣለኝ። አንድ ድድብ ያለ ድንቁር ያለን ሰው ያፈምሱታል። እስልምናን አጥንቶ ሻዳ ያዘ ይባላል። ኧረ ተው እንጂ ኡስታዛችሁ መሰከረ። የእሱ ምስክርኛ አስፈላጊያችን ሆኖ ሳይሆን እናውቀዋለን እኛ እውነታውን። ከዛስ ጥቅማ ጥቅም ለማግኘት አለ። ቅድም ያልናችሁ ማለት ነው ብያችኋለሁ። እንደዚህ ስማቸውን እንኳን በስርዓት መጻፍ ማይችሉ በወንድ ምክንያት ሊሄዱ ይችላሉ። ሴቶች ዘገምት የሆኑ ከ6ኛ ክፍል ያቋረጡ ያው ኡስታዛቸውን 6 ላይ ስለቆመ ማለት ነው እነሱ ሊሄዱ ይችላሉ። ራሽናል ቶት ያለው ግን ማንኛው ማገናዘብ የሚችል ግን ማወዳደር ነገሮች የሚችል ግን ተግርግር ወጣ ያለ ግን ማንኛውም ሰው ተጭበርብሮ ቢገባ እንኳን 3 ወር አይቆይም። 3 ወር አይቆይም። ለድራማ የተዘጋጁ ካልሆነ መሰቀር ሌላ አለ። ኧረ በጣም ብዙ ነው። ይሄኛውን ደግሞ ይዩትና ለድራማ እንዴት እያዘጋጁ በአካውንት ራሳቸው ናቸው የሚሰልሙት። ቅድሚያ የሊንኩን ያሳያቸው ማለት ያው የሚሰልሙት እንደዚህ እየሄዱ ምናምን በማይታወቅ አካውንት የሚመጡ ሰዎች የታወቁ ናቸው። ታዩታላችሁ እዚህ በተግባር ፕላስ ደግሞ እኔ ራሱ ቤቱ ሄጄ ድራማውን ከሰራ በኋላ ገብቼ በሌላ አካውንት ያናገርኩት ኡስታዝ አለ። እሱንም እዛው ቤቱ ላይ ማለት ይሄ ሐሚድ ሳይሆን እዚህ ቤታችን ሳይሆን እዛው ባወራበት ቅጽበት ባወራበት ሰዓት በሌላ አካውንት ገብቼ እዛው አጋልጫዋለሁ። 1000 ምናምን ሰው ባለበት ማለት ነው። አሳያቸዋለሁ እና ወደዚህኛው ነኝ እኔ ውርደታቸው እንግዲህ በዚህ ዓመት ይህ ሁሉ ሲካሄድ እንግዲህ አስቡ። መሬት ያለው በቃ ሰው ሻዳ እየያዘ ነው፣ እየሰለመ ነው፣ ማሻላ ምናምን ይላል። ኦኬ ባለማተቡ ነው እንግዲህ ሻዳ ያዡ ባለማተቡ። ኦራይት ጋይድ ይሄ ላይ ውርደቱ ደግሞ እኔ በዛ የዚህ ልጅስ እንዳይኑ ተንሸዋረረ እኮ ምንድን ነው በውርደት ምክንያት ቀጥል። ተምሬ አይደለም ግን መስሎኝ ተምራ አይደለም ግን መስለም ፈለገች። ቀደም ብያችኋለሁ፣ ማንም ተምሮ እስልምና የሚቀበል የለም። ማይም መሆን እስልምና ሊያደርግ ይችላል፣ እስልምና ሊያቆየ ይችላል። ሶሪ ሰመድ ያለ እንዳይታዘበኝ ሰመረ ማንም ሰው እስልምና የሚቀበል የለም። ምክንያቱም ኡስታዙ ራሱ ከ6 የቆመ ስለሆነ አይካን ተምር ያለም እስልምና የሚቀበለው ደስ ይላል። ነብዩ ሳይማር አንተ ተምረህ ማን አባና ነው እስልምና የምትቀበለው?
መጽሐፍ ቅዱስ ላይ ክርስቲያን ሆነው አዘሩ ከተባለ አላዘዘም። በፍጹም አንድ ቦታ ላይ ልክ እንዲሁ ደግሞ ነቢያቶችም ክርስቲያን ሆነው ብለው አላዘዙም። እኔ ክርስቲያን ነኝ ብሎ ያስተማረ ነብይም የለም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራዕይ ድረስ የጻፉ ሰዎች አንድንም ነቢይ ጠቅሰው ይህ ነቢይ ክርስቲያን ነበር አላሉ። አሽሀዱ ይህን የመሰለ ልብ የሚነካ አንጀት የሚያገለባብጥ ስብከት ሰማች። በቃ አሁን መስለም አለብኝ። አስቀድማ ምን ብላለች? ስሟ ማን ነው? ባለማተቡ። ባለማተቡ ለሴት ነው የሚሰጠው ለወንድ ነው? ባለማተቡ ቀደም ምን ብሎናል? ያኛው ኡስታዝ ስማቸውን እንኳን በስርዓት ማይጽፉ ድራማ እየሰሩብን ያሉት ማናቸው አለ? ስማቸውን በስርዓት ማይጽፉ። ጾታዋ ወንድ ነው ሴት ነው? ጾታ ይቀየራ ለካ የኡስታዝ አደገኛ ነው። ጾታም ይቀየራል ለካ። ሶሪ ቤላ ቀጥ ተሳስቼ ነው። አስካለ ነው ማን የምትባለው ኢብራሂም ያደረገው ነበረ። ወለተ ማርያም ነው። ወለተ ማርያም ኢብራሂም ሶሪ ያ አሁን ባለማተቡን ደግሞ ማን ሊያደርጋት ነው? ባለማተቡ ማን ሊያደርገው ነው? ጾታውን ነው የቀየረው አስቀድሞ። ወይኔ በላቸው። ይቀጥል። በጣም ነው የተነካችው። ልቧ ተነክቶ እያለቀሰች ነው። እንግዲህ ገና ስጀመር ምን ብላለች? ምንም አላነበብኩም አንብቤ አይደለም የምቀበለው። ከዛ የሰበካት ምንድን ነው? ከብሉይ ኪዳን እስከ አዲስ ኪዳን መጽሐፍ ቅዱስ የማይታወቅም ክርስትና የማይታወቅም ሐዋርያቶችም ማያውቁትም ነቢያቶችም ማያውቁትም ከብሉይ ኪዳን እስከ አዲስ ኪዳን ከዘፍጥረት እስከ ራእይ ድረስ ክርስትና የለም። ሐዋርያቶችም ነቢያቶችም ማያውቁትም። ይሄ ልብን የሚነካ ስብከት ነው። በጣም 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 አንጀት የሚያላውስ ነው። ግን ልብ ብለዋል። ሳቁ መቶ እኮ ነው የተደበቀው ቦስ። እዚህ ጋር እሱ ራሱ ሳቁ መቶ እኮ ነው ላለመለስ ሰርግ ነጭ ውሸት እየዋሸ ቂጡን እያላበው እኮ ነው እየዋሸ ያለው። በመነጽር ውስጥ እኮ እንደዚህ ብሎ አይኑ እኮ የተንሸዋረረው መጣብኝ አልመጣብኝ ሰው እኮ ነው። እንደዚህ እኮ እያየ ነው። የሚያየኛል የለም። ተያዝኩ አልተያዝኩም። እንደዚህ አይነት ውርደት ውስጥ መቀጠል ከፈለክ ሙስሊሙን ራይድ ኢዴቶች እኔ ራስ ልቤ ተነካ። አካውንቷ ላይ ገቡ። ደግሞ ውስጥ ቤቷ ሲታይ ደግሞ ልብ በሉ እዩት። ፎሎወሮቿን ደግሞ እዩ። ዘሆል ሙስሊም ናቸው። ስሟ ማን ነው? ባለማተቡ። በጣም ሙስሊም ነች። በጣም ነው የክርስቲያን የሆነችው። በጣም ነው ክርስቲያን የሆነችው። በጣም ነው አይደል? በጣም ነው ያሳለማችኋት። ዘወል አካውንቷ የእስልምና ፖስት ነው። ቪዲዮቹ ስማቸውን እንኳን ማይጽፉ ናቸው ድራማ የሚሰሩብን ያለ ኡስታዝን አስታውሳቸውን። ባለማተቡ ለወንድ ነው የሚሰጠው። ባለማተቡ ከተባለ የወንድ ጾታን አመልካች ነው። የማርያምን ምስል ስላደረግ ክርስቲያን ትሆናለህ ማለት አይደለም። ባለማተቡ ስላልክ ባለማተብ ነህ ማለት አይደለም። ማተቡ መከራን የምትሸከምበት ነው። ማተቡ ጌጥ አይደለም። አንገትም የምትሰጥበት ነው። እንደ ሊቢያ በረሃ ላይ አንገታቸውን እንደሰጡት ከማተባችን ይልቅ አንገታችንን ውሰዱ እንዳሉት ድራማ የምትሰራበት አይደለም ባለማተቡ። ይህን ስም ስለሚያውቅ ምን አለ? ባለማተቡ ባለማተቦቹ የሚለውን ለማቃለል ስሙን ተጠቀመ። ባለማተብ ተብሎ እንኳን ይህን ያህል ታይትል ስም ይዞ
ሻዳ ያዘ ለማስባል ማለት ነው። ሴጣን የዚህን ያህል የያዝከው እንዲያስጥልህ ድራማ ይሰራል። ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ያለው ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ለዚህ ነው እንደዚህ የበግ ለምድ ለብሰው ከሚመጡባችሁ ተኩላዎች ተጠበቁ ያለን ክርስቶስ ለዚህ ነው። ይህች ቁጥር ሰው እየሰለመ ነው ብላችሁ እንድታስቡ፣ ሃይማኖታችሁን እንድትጠራጠሩ፣ እስልምና እውነት ነው ማለት ነው ሰው ወደዛ እየሄደ ነው ብላችሁ እንድታስቡ ነው። እንደኔና እንደ ወንድሞቼ እስልምና ላይ እንደሚሰሩት ግን ምን ያህል እንደምትጸየፏቸው ወደ ይገሟችኋል። ይህንን ስራቸውን ስታዩት የአሳ ግማቱ አናቱ ይባላል። ሃይማኖቱ የገማ የጠነባ እንደሆነ እንድንረዳ ያደርገናል። ነጋ ጠባ ይህንን ውሸታቸው፣ ውርደታቸውን፣ ቅጥፈታቸውን ባየን ቁጥር ቋቅ እስኪለን ድረስ ማለት ነው። እናንተ በእኛ ቦታ ብትሆኑ ያ ይገባችሁ ነበር ስሜቱ ምናውን። ከዚህ በላይ ቃል አውጥቼ የሚገልጽልኝ ስሜቴን ባገኝ ባስረዳችሁ ደስ ይለኝ ነበር። ለምን? ምክንያቱም ነጋ ጠባ አንድ ሰው ውሸቱን እያየኸው በሄድክ ቁጥር እናንተ ከላይ ነው የምታዩት። ስማሽ ትኩረት ላሰጡ ትችላላችሁ። ሁሌም ድራማቸውን እኛ ስለምናውቀው፣ ሁሌም ውሸታቸውን ስለምናውቀው ፔኑ እኛ ጋር አለ። እናንተ ላትረዱት ትችላላችሁ። አንዳንዴ እውነት መስሏችሁ እንድታልፉት ትችላላችሁ። ዘሆል ድራማቸውን እኛ ግን ስለምናውቅ እንዴት እንደሚያንገፈግፉን፣ እንዴት እንደምንጸየፋቸው፣ እንዴት እንደሚያስጠሉን ማለት ነው ድርጊታቸው። እንዲህ የምናሳያችሁ ለእናንተም ምግባራቸው፣ ውሸታቸው ምን ያህል ጋድ የወጣ እንደሆነ እንድትረዱት ነው። ዝም ብለህ ረንደምሊ ነው ይሄ። ቢኒ እንጥራ ቤላ ያኛውን አሳያቸው። ይሄኛው ደግሞ እንደዚህ የሚያሰልሙት ውስጥ እኔ ገብቼ ነበረ ቤታቸው እና በሌላ አካውንት ነበረ የገባሁት። አስገብቶ እንደዚህ ድራማ እየሰራ ነው እና እዩት። እንደውም እኔ ሪከርድ ላደረግም አይደለም ጌታ በሚያውቀው በጣም እናውቃለን። ላይቭ ስትሪም እያደረጉት ነው። 1000 ሰው ባለበት ቤት ነው የሚለውን አሳያቸው። የአሁኑ ኡስታዝ ቤት ነው። የአሁኑ ኡስታዝ ነው ደግሞ ቴንኪው። በዚህ ቃል በጣም አመስግኑት። አብዛኞቹን ያጠራቀማቸው ቃል ነው። በጣም ብዙ ሌሎች አሉ። የተወሰኑትን እንግባና ረንደም ዝም ብለን እናሳያቸው ብለን አሁን ስንገባ ነው ዝም ብለን እንትን ያልነው። ልጀምር። ይሄ ኡስታዝ ያለ ውሸት መቆም እንደማይችል በዛ እንግዲህ አሳያቸው። ከስራው ያለ ውሸት አይደለም፣ አይኑን ያጠናገረው ውሸት ነው። ሶሪ ቀጥይ። እና ከዚህ ምን ትረዳላችሁ? ሰው ከዚህ ምን ይረዳል? ሶሪ ከስር ያላችሁ ሙስሊሞች አይ ነው አንዳንዴ ቃላቶች ኦፌንሲቭ ሊሆንባችሁ ይችላሉ። ገስት ሙሉ ሙስሊሞች አሉ። ሶሪ እናንተን ኦፌንሲቭ ቃላቶች ተጠቅሜ ላናድዳችሁ አልፈልግም። ኡስታዞቻችሁ ባለጌ ስለሆኑ ነው፣ ወራዳ ስለሆኑ ነው፣ ቆሻሻ ስለሆኑ ነው፣ ኡስታዞቻችሁ ነውረኞች ስለሆኑ ነው። ሶሪ እናንተን ላናዳችሁ አልፈልግም። ኡስታዞቻችሁ ግን ወራዳና ውሸታም ናቸው። ድራማ ሁሌ የሚሰራሉ፣ ቀጣፊ ናቸው። ይህንን የቀዱት ደግሞ ከሃይማኖቱ ነው። ጤነኛ ሙስሊሞች አላችሁ፣ በኢትዮጵያዊ ባህል ያደጋችሁ። ሃይማኖቱ እንደዚህ ወራዳ ነው። ኡስታዞቹ ሃይማኖቱን ይወክላሉ። እናንተ ግን ከእስልምናው ይልቅ የተሻለ አይምሯችሁ የተሻለ ስለሆነ ለዛ ነው እናንተ ተሽላችሁ ያላችሁት። አይ ነው ይህንን ማትቀበሉ ትኖራላችሁ። አፕሪሼት አደርጋለሁ እናንተ ኡስታዞቻችሁ ወራዳ መሆናቸው ስታዩት ምን ይሰማችኋል? አይ ነው በጣም እንደሚደብራችሁ አውቃለሁ። የዛሬ ላይቫችን በጣም እንደሚያስጠላችሁ፣ በጣም በኡስታዞቻችሁ ምናል ልትሸማቀቁ እንደምትችሉ አይ ነው። እኔ ጋም ቢሆን ክርስቲያኖች ላይ እንደዚህ ቢሰራ ወደ ላይቭ መግባት ሁሉ ሊያስጠላኝ ይችላል። ወይም ቢኒ እንደዛ ድራማ ሰራ ተብሎ ወይም ቃል ሌሎችም እንደዛ ቢባል እኔ ራሱ በጣም ይደብረኝ ነበር። ፊሊንጉን አውቀዋለሁኝ። ቀጥይ ቤላ። እሺ
የቅድሙ ቤት ነው። አሁንም የታየ ኡስታዝ ቤት ነው። እዚች ጋር እንደምታዩት ፖስት የሚለው እዛ ተመሳሳይ ቤት ነው። ቆይ አንዴ እንደዚህ ላይ ቆዳል። እሺ ሚራን ሰላም ነው? እንዴት ነው? አለሁ ለምን ሚውት አደረጋችሁኝ? በዛኛው በዋናው አካውንት ጊፍት ሰጣን አስገባልከኝ መጣሁኝና ማሻአላ ለካ በቃ አሁን ያው ትልቁ ይላል። ቆይ አንዴ ትልቁ አሁን ቆይ ቆይ አንዴ ላውራና አንዴ ነገር ትጠቅችለሽ ችግር የለም አለ ያ በእነዚያ መንፈስ እንቀጥል ደስ ይላል። ቀጥላል። አሁን ክርስቲያን ነው ይህ ልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ሊወስድ እየሰለመን ያልከኝ ክርስቲያን ያልከኝ ሰው ያናገር እንግዲህ ሰው እሽከት ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ወደኝ ስትለና ድራማ አይደለም ኢምራን ሼም አይደለም። አሁን እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደዚህ ያው ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር ጠይቅልኝ። ግን አንተ ከየት አገር ሄት ነው? እኔ አሁን በአክሱም አቅራቢያ አድዋ ልክ እኔ ገብቼ ይሄ ልጅ መጀመሪያ የተናገረው እነዚህ ንግግሮች ነው። ከእሱ ጋር እያወራ ክርስትናን እንደጠላ ኦርቶዶክስ እንደሆነ ምናምን አውርተው ከጨረሱ በኋላ ነው የገባሁት እና ራሱን ነው ላይ ያሳየሁት። የተነከፈ ኦኬ ድምፅን ትንሽ ከፍ አድርገው እያልኩ ነበር። ታረክ ኤኔስ ልክ እንደዚህ ብሎ ሻዳ ካስያዘ በኋላ ምን አደረገው? ቃል ሪከርድ አድርጎ ገባበት። ለምን ድራማ መሰለው? ትግራይ ነው አይደል ያለው እና ኢምራንም የዛ ሰው ነኝ የውቅሮ ሰው ነኝ ምናምን ብለው አውርተው ክርስትና በቃ ኦርቶዶክስ ምንም የምናውቀው ነገር የለም በቃ የሚያወሩት ወሬ በጣም ነው የሚያስቀው። ብቻ በጌታ እኛ ከምናወራው ክፈችው። እኛ ኦርቶዶክሶች ምንም እንደማናቅ ትግራዮች ትግራዊ የሆነ ኦርቶዶክስ ምንም አታውቅም። ምንም ኦርቶዶክስ አታውቅም። ታው እንጂ ለአባይን ልጅ ውሃ ጠማው ነው የሚባለው። አካባቢ በዛ ገጠራማ አካባቢ ልጅ ነኝ እኔ። አሁን በከተማ ነው የምኖረው፣ ተማሪ ነኝ ማለት ነው። እኔ አሁን አድዋን ያለ አድዋን ያልከኝ? አዎ አድዋ አካባቢ ነኝ። ኦኬ አድዋ አካባቢ ነው። ብኩርን ታውቀዋለህ? አዎ አውቃለሁ። እሺ ብኩሩ የምን ሀገር ነው? ብኩሩ የሰዎች ነው። አይ ስልክ ያው አብዛኛው ሰው ክርስቲያን አይደለ? እሺ ብኩሩ እንትን አሁን ብኩሩ ምሳሌ አሁን የኔ አያት አልኩ የኔ አያት የብኩሩ ሰው ናቸው። ብኩሩ የምታውቀው ከሆነ አሁን ብኩሩ ላይ ታላቅ እንትን ናቸው፣ ተምረዋል፣ ደረሳ ናቸው አያቴ ማለት ነው። አሁን ከየት ቤተ እምነት ነህ አንተ? ኦርቶዶክስ ነህ? ኦርቶዶክስ ነህ። እሺ ጥያቄ ልጠይቅህ? እሺ ወላሂ አሁን እንደምጠይቅህ አላውቅም፣ ግን ስልክ ብዙ ጥያቄዎች አሉ ክርስትና ላይ። ከምን ልጀምርልህ? እኔ ምንም ከክርስትና ላይ እኮ ምንም እኛ የምናውቀው ነገር የለም። አንዳንዱ ቴዎሎጂ ከጊዜ በኋላ የመጣና በጣም አወዛጋቢ ቴዎሎጂ ነው ታውቃለህ። ምሳሌ ስላሴ እንደዛ ነው። እኛ አሁን ቄሶች እንኳን ሳይቆሩ አለቃታት ይባላሉ። አሁን ተማሪዎች ማለት ነው መዝሙር ብቻ ነው የሚያውቁት እንጂ ስለ መጽሐፋቸው ምንም የሚያውቁት ነገር የለም። ተራሶ ምንም የሚያውቀው ነገር የአባቱ ሃይማኖት እየተከተለ ነው እንጂ ምንም የሚያውቀው ነገር የለም። ምን እያስተላለፉ እንደሆነ ገብቷቸዋል። ምንም የምናውቀው ነገር የለም። ቄሶቹም መዝሙር እንጂ ምንም አያውቁም። እኛም አናውቅም፣ ቄሶቹም አያውቁም። ምንም የምናውቀው ነገር የለም። ኦርቶዶክሳውያን ከባድ ቴዎሎጂ እንደሆነ ታውቃለህ። ምን አልክ? ከዚህ ቀጥሎ ላይ ይላል በቃ እኔ ልቤ ሰልመዋል ይገሉኛል ብዬ ፈርቼ ነው እንጂ መስለህ ሰልም ያለው ምናምን ብሎ እንዲህ ያወራል። እና የቅድም መግቢያ እንደው ፕሮቫው ከዚህ በኋላ ነው የገባሁት እኔ።
ያ እንቀጥለዋለን። እሱን ዋናው ፖይንታችን ምንድነው? እሱ ልጁ ለማስጨበጥ እየፈለገ ያለው ኦርቶዶክሶች ምንም አያውቁም፣ መምህራኖቹ ምንም አያውቁም የሚለውን እንዲገልጹ ነው የተሰራው ማለት ነው። ከዛ ከስራ ያለው ቅድም ያችኛዋን አያችኋት አይደለም? ክርስቲያን ገባች ጥያቄ ስጠይቅ ክርስቲያን የሚል መጽሐፍ ቅዱስ ላይ ስለ ክርስትና የሚያወራ ምንም የለም አለቻት። ኖ አለ ምናምን ብላ እንትን ስትላት አንድ ሙስሊሙን የራሱን አስገባችና እሱ ክርስቲያን ነው ወንድምሽ ይመልስልሽ አለቻት። እሺ ብላ ስትጠብቅ መጽሐፍ ቅዱስ ላይ ክርስቲያን የሚል ስለ ክርስትና የሚያወራ አለ አለችው። ክርስቲያን የሚል መጽሐፍ ቅዱስ ላይ ሽታውም የለም አላት። እንዴ ክርስቲያን አንተማ የእሷ ወንድም መሆን አለብህ፣ ክርስቲያን ከሆንክ እንዴት መጽሐፍ ቅዱስ ላይ ክርስቲያን የሚል የለም ስትለው መጽሐፍ ቅዱስ ላይ አንብቤ አንድም ቦታ ላይ ስለ ክርስትና የሚያወራ የለም አለ። ይህንኛው ደግሞ ምን እያለን አሁን ገብቶ ኦርቶዶክሶች ምንም አናውቅም፣ ቄሶቹ ምንም አያውቁም፣ መምህራኖቻችንም ምንም አያውቁም፣ መዝሙር ብቻ ነው የምናውቀው፣ ከመዝመር ውጭ ምንም የምናውቀው ነገር የለም። ራሱን ብቻ አይደለም መምህራኖቹ ምንም አያውቁም። ከዛ ከስር ያለው ክርስቲያንስ በደንብ እውቀት የሌለው ኦኬ እኔ እኮ ምንም አላውቅም ስለዚህ እውነቱን ነው ማለት ነው በቃ እኔም ልስለም ብለው እንዲያስቡ የመፍጠር ማለት ነው ስራ አንድ። ሁለተኛ ሙስሊሙ ደግሞ ኦኬ ኦርቶዶክሶች እኮ ምንም አያውቁም፣ በቃ ይኸው የእነሶቹ እየመጡ እየመሰከሩ ሻዳ እያያዙ አይደል። በዚህ መጠን ወራዳና ቆሻሻ ናቸው ኡስታዞቹ፣ ያለ ውሸት መቆም አይችሉ። በተለይም ይሄ ኡስታዝ የስድስተኛ ክፍሉ እሱ ቤት ስለሚካሄድ አብዛኛው ድራማ ቀጥል እንደናንተ አያውቀውም መጽሐፍ። እኛም እኮ ያለን እሱን ነው። በጣም ታዝናለህ። ኢትዮጵያ ላይ ያለው ምዕመኑ ገልጸኸዋል። አንተም አሁን አንተ ኦርቶዶክስነት ላይ ነው ያለው አይደለ? እዚህ ጋ እፎይ ካሜራ ከፍቼ ቀጥታ ላሳይ ስል ሞዴሬተር ነው ቪዲዮ የዘጋብኝ። ልክ ጥቁር ሲሆን ይታያል፣ ዘጉብኝ። ከዛ 30 ደቂቃ በቃ እናወራ ይለዋል እዚሁ ጋር ማለት ነው። በቃ ዝም ብለን እስኪ አንድ 30 ደቂቃ እናወራ ይለዋል፣ እኔ እንዳላወራ ማለት ነው። እንዲህ ነው ተስፋ የሚያስቆርጡት አውቀው ህዝቡን በድራማ እንዲህ እያደረጉ በጣም ነው የሚያሳዝነው። ቀጥይ ቤላ ወይ ለከተህ ይላል እንጂ ቀይረህ ለመኖር ከባድ ነው። እስከ አካላት መቁረጥ የሚያጋጥሙ ቦታዎች አሉ። ምንም አካላት መቁረጥ የሚያጋጥሙ ነገሮች አሉ። ልትቀይርስ ከባድ ነው። ወይ አገር ትቀይራለህ። በጣም ብዙ ያደርሳሉ፣ ስቃይ ያደርሳሉ ማለት ነው። ግን ደግሞ እንዳትወጣ ደግሞ የኢኮኖሚ ችግር አለ። እውነት ነው። ፈቃደኛ ከሆንክ ሰዓትም እየሄደ ስለሆነ አንድ ሁለት ነገሮችን እናውራ። ስለምን እናውራ? ስለ ትምህርቱ እያወራሁ ነው። ከደከማችሁ መተኛችን። አይ አታስብ። ትንሽ ነገሮችን እናውራ። አንድ 30 ደቂቃ ወስደን ትንሽ ነገሮችን እናውራ። ከአምላክ እንጀምርና ከዛ ክርስቶስ ላይ አውርተን ከዛ በኋላ ይበቃናል ማለት ነው። ምን ታስባለህ? እኔ በእናንተ ሃይማኖት ላይ ምንም ጥያቄ የለኝም። ሁልጊዜ እናንተ ትምህርት ተከታተላለሁ። ገባ በእናንተ ሃይማኖት እውነት መሆኑን እኔ በልቤ ይቀበላለሁ። ክርስትና ውሸት መሆኑን ጭንቅላት ያለው ሰው ሁሉ ያውቃል። ተባረክ። በጣም ደስ ነው። ስለዚህ እውነቱን ማወቅ በጣም ደስ ይላል። በጣም አሁን እስልምናን እንዳትቀበል አንተ የያዘህ ምንድን ነው? እኔ በልቤ ተቀብያለሁ እኮ። ማሻአላህ፣ አላሁ አክበር፣ አላሁ አክበር። በጣም ደስ ይላል። ቁርአን ላይ ያለ ራሱ ይናገራል። ሲጀመር እምነት ራሱ መጀመሪያ በልብ ነው። በልብ ካመንክ በኋላ ያመንከውን ነገር ነው የምትቀበለው የምትመሰክረው ማለት ነው። እኔ በልቤ ሙስሊም ነኝ። በቃ ሙስሊም ማለት ሙስሊም ማለት አረብኛ እንኳ ትግርኛ፣ በትግርኛ ሙስሊም ማለት ሰላም ለፈጣሪ እጅ የሰጠ ማለት ነው። ሙስሊም ማለት ሙስሊም ማለት ለፈጣሪ እጅ የሰጠ ማለት ነው በትግርኛ። ኧረ ከስር ትግርኛ ተናጋሪዎች የታላችሁ?
ወይዬ በሉኝ እንጂ ያበድሩኝ ቋንቋ እዚህ ጋ አሁን አንቺ ልጅ አሰሚኝ እንዴ በትግርኛ እጄን እንድሰጥሽ ንገሪኝ። አሁኑ ነው እጅ መስጠት በትግርኛ ሙስሊም ነው የሚባለው? ወይ ቀል በቃ ሙስሊም እየሻለኝ ትላለህ። ቀጥይ። በጭፍን አልከተልም። እኔ እስልምና የምወድበት ምክንያት እኔ አሁን ትግሬ ነኝ አይደለም። ኢምራን ሰላም ነው? እንዴት ነው? ከዛ እዚህ ጋር ዴማ ገባ አለው ቅድሙ ነው ምርግነት መሰለኝ። ቅድም ሳየ ነው አሳያቸው። እዚህ ጋር ቆይ ያኛው ፕሮፋው ነው ከፈቸው። ያንን በቃ እኛን ልክ ሳወራ እኔን አስወረዱኝ። ከዛ ዴቫ እሱም ሚዩት ሲያደርጉት በዋናው አካውንት እያዩት ነበረ። ሚዩት አደረጉት። ሊያዋረዳቸው እንደሆነ አውቀዋል። እንደ ድንገት የተረገመ ሞዴሬተር በዚህ አካውንት ላከለት። በሌላ አካውንት ነው የመጣው። ሌላ አካውንት ገባበት፣ በማይታወቅ አካውንት ዱብ ነው ያለው። ገዛ እንዴት እንደሚደነግጥ ተመልከቱ። ልዩ ጥሎ ወጣ። ወራት ጀምር ወጣ። ያ ሊዋረድ እንደሆነ ሲገባው ቀጥይ ቤት ነው። እሺ ለምን ታረጋችሁኝ? በዛኛው በዋናው አካውንት ጊፍት ሰጠን አስገባልከኝ መጣሁኝና ማሻአላ በቃ አሁን ያው ትልቆ ይላል። ቆይ አንዴ ትልቆ አሁን ግን እስኪ ቆይ ቆይ አንዴ ላውራና አንዴ ነገር እንፈትሽ ፖዛርጊና ትልቁ ላይ ያደረገኝ ሌላ ውይይት እንድንጀምር ነው። እሱ አላሰበም እና እንዳያስወጣኝ ብዬ ሳያስበው ነው ድንገት ካሜራ ያበራውበት። ኤክስፔክት ቢያደርግ ወዲያውኑ ያስወጣኛል። ስለዚህ ጉዳይ ማውራው አልመሰለውም እና አልገመተውም። እንደዛ ብሎ አልጠበቀም። ድንገት ነው የሚበራበት እና ቀጥሎ ክርስቲያን ነው ልጅ ቅድም ያወራች ላሰማ እስኪ ዛ ቤቱ ነው እስኪ ልጁ ዱብ አለ ማለት ነው። ልጁ ወጣ ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እና ያው ሪፖስት የሚያደርጋቸውን ቪዲዮዎች ስታያቸው ስትለና ድራማ አይደለም ኢምራን ሼም አይደለም። አሁን በዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንዲህ ያውን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? መጀመሪያ እኔ ልጁን አላውቀውም። ገባ ውቅሩ ምናምን ያቺ ምናምን እያለ ዴቭ ግፍ በጣም ክፉ ሰው ነው ይሄ። ደስታው ላይ እኮ ነው የቀዘቀዘው። አይቸለስክበት ሞቆት ባለበት ቅጽበት የቀዘቀዘው አትለ። ከዚህ በኋላ በቃ ሙሉ ሌሊት ይህንን ነገር ሲያስተባብሉ ነው ያመሹት። ሲያስተባብሉ ቪዲዮ ልሰራ ለዛ ለቃቅሶ አልቻልኩም እንጂ በማግስቱ ፈርቶ ደንግጦ ቆርጦ ምናምን እኔ አላውቀውም ምናምን ያለበትን ፓት ቆርጦ ቪዲዮ ለቀቀ። ወራዶች የሌለ ትችት ነው የመጣበት። ይሄ በጣም አዋረድከን። እናዋርደው ቶሎ አስወጣ። ቆስጠንጢኖስን የፈጠነ ነው በቃ በፌክ አካውንቴ ነው አዋረዱት። ዴቫት ስላለ ጌታ ምን ትፈልጋለህ ከዚህ በኋላ? እኔ አጨብጭቤያለሁ። ቴንኪው ይህንን እንደሰራችሁ። ከዚህ በላይ ብዙ ቪዲዮዎች አሉ። አክቹዋሊ ብዙ አስቀኝም አሉ፣ ብዙ ድራሞቻቸው አሉ። ለዛሬ ግን ከሞላ ጎደል በርካታ ቪዲዮዎችን አይታችኋል። አሁን እስልምና ስታስቡት ምን ትዝ ይላችኋል? ውሸት፣ ማጭበርበር፣ ማታለል አይደል? እስልምናን ስታስቡ ከዚህ በላይ ውሸት፣ ከዚህ የተሻለ እውነት የላቸውም። እውነታቸው ምንድነው? ውሸት ነው። እስልምና እውነታቸው ምንድነው? ውሸት ነው። አንድ እውነት አለቻቸው እስልምና፣ መዋሸት።
መዋሸት የሙስሊሞች ሀቅ ነች። እቺ የሙስሊሞች እውነታቸው አንዱ መዋሸት ነው፣ መሰረታቸው ስለሆነ ማለት ነው። እምነቱም የተመሰረተው እንደዛ ስለሆነ ማለት ነው። ቤላ አንድ የላኩልሽ ቪዲዮ አለ፣ የመጨረሻ አሳየው ያልኩሽ እሱን አሳየው። ያው እስካሁን ያየነው ውሸት ብቻ ሳይሆን ደግሞ እድሉ ሲያገኙ ምን ሊያደርጉ እንደሚችሉ የታየበት አንድ ቪዲዮ ልኬልሻለሁ። ቤላ የእሱን አሳይ። የሊንዳ ነገርም የምንረሳው አይደለም። እዚህ ቲክቶክ ላይ የነበረ ድራማ ነው። ብር በእሷ ስም ተሰብስቦ ብር ሳይሰጣት የነበረውን ግርግር ታስታውሳላችሁ። እነዛ ግብረ ሰዶማውያን እንኳን ጣልቃ የገቡበት ብሩ አይሰጣት ምናምን ብለው ሲሉ የነበረበት እሱ ራሱ የምናውቀው ድራማ ነውና አንድም እንደዚህ በገንዘብ በድራማ የሚሰሩት ነገር፣ አንድም ዘመዶቻቸውን፣ እህታቸውን፣ ወንድማቸውን የሚያሰልሙበት የሚዋሹበት ያለ ውሸት አንድ ቀን ውሎ የማያድርበት ነው እስልምና። ውሸት ከሌለ ይሞታል እስልምና። አሳ ያለ ውሃ እንደማይኖረው ሁሉ እስልምና ያለ ውሸት አይኖርም። ባይዘወይ ውሃብያ ብንል ይሻላል መሰለኝ። አይ ቲንክ እነዛኞቹ የተሻሉ ናቸው። ውሃብያ የሚባሉ ሴክት እዚህ ቲክቶክ ላይ ያለው ያለ ውሸት ውሎ አያድርም እና ይገማል፣ ካልዋሸ ይገማል። ምንድነው ውሃቢዝም እና እነዛኞችም ራሱ የሚገርመው ነገር እነዛኞችን ራሱ እንትናቸው ከመጅሊሳቸው ያስወጧቸው በውሸት አንድነን ምናምን ብለው ስልጣኑን እስኪይዙ ድረስ ዋሽተው ከዛ ስልጣኑን ከያዙ በኋላ ገፍተው ነው ያስወጣቸው። እና ያለ ውሸት አይቆምም ውሃቢዝም፣ ውሃብያ ማለት ነው። 5000 እኮ ነው ያሰለሙ ቢኒ፣ 5000 እኮ ነው ያሰለሙ። የሚገርም እኮ አንድ ሰው ብቻ እኮ ነው እሱም አንድ ሰው ብቻ ስማ ሰው ሙስሊሙ ሲገበር ዝም ብሎ ሻሃዳ እያለ ይገባና ዝም ብሎ እንትን ይላል። ከዛ 2-3 ይባላል ደብል እየተደረገ ከዛ 5000 ሰው አንዴ ታስታውሳለህ? ቦስ እዚህ ላይቭ ላይ መጥቶ የሆነ ልጅ ክርስትና መቀበል ፈልጋለሁ ምናምን ያለ ልጅ በውስጥ ጽፈልኛል ያልኩት። አሁን እሱ ልጅ አንተ ምንድን ነው ያልከው? ሂድ ተማር ነው ያልከው። እኔ ልጁን አየሁኝ። ማን ነው ምንድን ነው መማር ራሱ ሳየው የክርስትና የሆነ ሪፖርት ያደርገዋል። የእስላም ቅልቅል ያለ ነገር ነው። ጀስት ክሎዝ ነው በቃ ያደረግነው። አንጥተን እኛ እዚህ ጋር እዚህ ስላለ ብቻ አንድ ሰው እኮ መጥቶ ድንገት ላይቭ ላይ የሆነ ሀሳብ ሊያነሳ ይችላል፣ እፈልጋለሁ ሊል ይችላል። አንተ ግን ተማር፣ ማጣራት፣ ማወቅ፣ ማስተማር ይቀድማል። መቼም ወደ ሃይማኖት መቀየር ቀልድ ምንም እዚህ አደባባይ ላይ ክርስትና መጣ ብለን የምንሰራው ፕሮፓጋንዳ የለም። መጣው ካለ ተማር ነው የምንለው። ዛሲት ወደ ክርስትና መምጣት ፈልጋለሁ አለ፣ ሂድ ተማር። ሙስሊም ነህ እያል ሙስሊምን አናስረግጥም። እስልምናንም አያውቁማ። ሙስሊሞች እንደዚህ ናቸው፣ ኡስታዞቹ እንደዚህ ናቸዋል እያልን ገና ያልተጠመቀ ገና ላመነው ገና ሳናስተምረው ሳንለየው ገስት ላይ ያስቀምጠን እንትን አንለው። አትሊስት ወይን እያስተማር ነው ከሆነ መሰረታዊ ነገር ካስተማር ነው ሜይ ቢ እንደዛ እንትን ልናስገባው ልናወራው እንችላለን። ለመጠመቅ እድል ካላገኘ ለምሳሌ ውጭ ከሆነ አረብ ሀገር እንደዚህ ያሉ ከሆነ እንጂ ገና ዛሬ መጥቶ ዛሬው ነው ኔቨር እኛ ክርስቲያኖች ነው። የታውቃለሁ ለምን ኡስታዝ አትሆንም? የታውቃለሁ እዚህ ኮመንት ላይ ራሱ ፎይ በየዕለቱ ክርስትና መቀበል ፈልጋለሁ የሚሉ በጣም ብዙ ልጆች አሉ። ኮንታክት እናደርጋችኋለን። ቴክስት እኮ ባሳያችሁ ሙሉ ነው ቴክስቴ። አስጠምቁኝ፣ አስተምሩኝ፣ ክርስቲያን መሆን ፈልጋለሁ የሚል ተማር፣ እዛ ተማር። አቅራቢያ የሃይማኖት ጉዳይ አይደል? ከግድን የጋብቻ መጽሐፍ አይጠበቅብን። ረንደም ለተወሰነ ሰው እንደርሳለን። ከዛ ውጭ ግን ነው እኛ ክርስቲያንን ብትመጣ ለራስህ ብትቀር ለራስህ ሁኬርስ ጥንቅር በል። ምን አገባን እኛ? ጥንቅር በል። ሌላ እሱ አስፈላጊ አይደለም። ጥንቅር በል። አይመለከተንም። እንግዲህ አሁን ያያችኋቸው ቪዲዮ ከ15 ማንሱ ቪዲዮዎች ዘሆል ድራማ ማለት ነው። አይን ያወጣ ድራማዎች፣ አይን ያወጣ ውሸቶች
የራሳቸውን ሰው ሻዳ ያስያዙበት አንዱ ብቻ 4 ጊዜ ምናምን ገንዘብ ለመብላት ሻዳ የያዘበት ቤተሰቡ ሙስሊም የሆኑ ሚስቱ ሙስሊም ራሱ ሙስሊም የሆነ ነገር ግን ክርስቲያን ነኝ እያለ በየቤቱ ሻዳ ሚይዝ። ከዚህ በላይ ምንድን ነው የምትፈልጉት? አንድ ነገር እናምናለን እኛ ሙስሊሞች፣ አንድ እውነት አላቸው፣ አንድ ሀቅ አላቸው። መዋሸት ይችላሉ። ይሄ እነሱ ሀቅ ነው። መዋሸት ይችላሉ። የሙስሊሞች እውነታ ነው። ይህንን አንነካባቸውም፣ አንጋፋባቸውም። ይመቻቸው ይመቻቸው። ሌላ በጣም የሚሰራ ነገር በደንብ ህዝቡ እንዲያስተውል መናገር የምፈልገው ነገር አለ። ምንድን ነው? ትልቅ ፕሮጀክት አለ። የክርስቲያን አካውንት ነው የሚሰጠው። ከፕሮፋይሉን ምስለ ስዕል ያደርጋል ምናምን ነገር የሆነ 1 2 3 ፖስቶች ያደርጋል ምናምን ነገር። ከዛ ምን ያደርጋል? ኮመንቶች ላይ እየገቡ እስልምና ነብያችን እኔን ምራኝ ወደ እስልምና እያሉ ኮመንት ነው የሚጽፉት። ዝም ብለው በተለያየ ቦታ ላይ ማለት ነው። በተለያየ ቦታ ላይ ኢቨን ማለት ነው ኢቨን እስከ እስልምና ወጥተዋል ተብለው ለታሰቡ ልጆች ራሱ አውቀው ይጽፋሉ። ይሄን ድርጊት ደግሞ እኛ ማናውቀው እንዳይመስላችሁ። እያንዳንዷ መረጃ ትደርሰናለች። እያንዳንዷ መረጃ ማለት ነው። እናንተ የምትጽፉላቸው ልጆች እንኳን ይነግሩናል ብለው እንዴት አታስቡም? እንዴት ትንሽ እንኳን አይምሯችሁን አትጠቀሙ? እኔ እንትን ልሻለሁ ይሏታል። በክርስቲያን አካውንት ይጽፋሉ። ግን ትክክለኛውን የሰውየው ማንነት ግን እነዛ ሴቶች ራሱ ያውቃሉ ማን እንደሆነ ማለት ነው። ይሄ በተለያየ ፌስቡክ ላይ ቲክቶኮች ላይ ምናምን በክርስቲያን አካውንት የምትመለከቱት እያንዳንዱ እንዳለ ማለት ነው ተልቆ ነው። እያንዳንዱ ማለት ነው ሙስሊም ነው። ክርስቲያን ወንድሞች ንቁ፣ ተመልከቱ። እንደ እርግብ የዋህ እንደ እባብ ብልሁ ነው። ይህ ትምህርታችን ነው። እዚህ ጋር ቆስቲ በነገራችን ላይ ብዙ እንደዚህ ለድራማም ጌታ ያውቀዋል፣ እግዚአብሔር ያውቃል። ብቻ ግን ብዙዎች ደግሞ በተለያየ መንገድ የመጡ አሉ። ነገር ግን የእኛ አስተምህሮት ኢቭን እኛ የምናደርገው እኛ መምህራን አይደለም አይደለ? እዚህ ጋር ክርስትና ላይ እስልምና ላይ ያለውን ነገር አንድ ሰው መጥቶ በቅቶታል፣ አውቆታል፣ እርግጠኛ ስንሆንበት እሱን ለማወቅ ብቻ ራሱ 3 ወር 4 ወር ሊፈጅ ይችላል ከኛ ጋር ለመጨረስ። ከኛ ጋር ከጨረሰ በኋላ ደግሞ ወደ መምህራን ነው የምንልከው። ኢማጂን ይሄ በዚህ ፕሮሰስ ውስጥ ማለት ነው ከብዷቸው ብዙ ለአሻጥር ወይ ለተንኮል የመጡ ብዙዎች ተንጠባጥበው ወድቀዋል። ብዙ ተጋልጦ ወጥተዋል፣ ተመልሰዋል። ቢኮዝ ሎንግ ፕሮሰስ ስለሆነ መማር እውቀት ላይ ቤዝድ የሆነ ስለሆነ እኛ ከጨረስን በኋላ ቀጥታ መምህራን ጋር ይሄዳሉ። መምህራን አስተምረው ነው ከዛን በኋላ የሚያጠምቋቸው። ስለዚህ ቢያንስ 6 ወርም 1 ዓመትም እንደ ሰውየው የሆነ ጊዜ ሊወስድ ይችላል። በዚህ መሀል ብዙ እንትን ያሉ አሉ እና በውሸትም የመጡ እንትና ባንል ብዙዎችን ብቻ ግን አልፈነዋል ለማለት ያህል ነው። ክርስትና ለዛ ነው ትምህርት ላይ ፎከስ ስለሚያደርግ ማለት ነው። ድራማ የለም። በርካታ ልጆች እኛ እዚህ መተን ማንናገራቸው በውስጥ በጣም በርካታ ልጆች በጣም በአድካሚ ሁኔታ ጊዜያችንን ሰዓታችንን ወስደውብን ወደ ክርስትና የመጡ የተጠመቁ በጣም በርካታ ያላስተዋወቅ ናቸው። መምጣታቸው ለራሳቸው እነሱ በመምጣታቸው እኛ ደስተኛ ብቻ ሳይሆን በሰማይ መልአክ ደስ ይለዋል። ግን ይሄ የአንድ ሰው እንትን ፕሮፓጋንዳ አሮ ነው። ብቻ ሙስሊሞች ልብ ግዙ፣ በዚህ ላይ አስተውሉ። ምንድነው እየተካሄደብን የሚለውን ምእመኑ በዚህ አጋጣሚ በደንብ እንዲያስተውል መልዕክቴን አስተላልፋለሁ። ያ ዋናው ምንድነው እሱ እስካሁን ያያችኋቸው ቪዲዮዎች ድራማ መሆኑን አሳይተናል። ድራማዎች መሆናቸውን አሳይተናል። ዋና ዓላማችን ምንድነው እሱ ሰዎቹ ድራማ መስራት መፍታቸው ነው። ድራማ ይስሩ፣ አንነጥቃቸውም። ድራማና ውሸት ገንዘባቸው፣ ሀብታቸው፣ ንብረታቸው ስለሆነ አንድ ነገር እናደርጋለን። አልፎ አልፎ ካሁን በኋላ ውሸታቸውን እንደዚህ እናሳያለን። ይህን የምናደርገው ምንድነው እኛ ውሸታም ናቸው ስንል ጀስ ከራሳችን አንደበት ብቻ የሚወጣ ሳይሆን በተግባርም ደግሞ የተረጋገጠ መሆኑ ጤናማ ስለሆነ በጆሮ የምትሰሙት በአይን የምታዩት እውነታውን ይበልጥ ስለሚያስደግፈው ነው እንጂ እኔ በተለይም በጣም ነው የምጸየፋቸው።
አይ ቲንክ ከምን ጋር ባነጻጽራቸው ማለት ከካካ ራሱ ካካ የተሻለ ይመስለኛል ከነሱ። ከዛ በላይ ነው የምጸየፋቸው። ከዛ በላይ ነው የምጸየፋቸው። ሶሪ ድርጊታቸውን ከዛ በላይ ነው የምጸየፈው። ውሸታቸውና ቅጥፈታቸው ወላሂ ወላሂ እያሉ ደግሞ የሚዋሹት ከዛ በላይ ነው የምጸየፋቸው። ሰዎቹ የህይወት ጉዳይ አይደለም የሚያሳስባቸው የቁጥር ጉዳይ እንጂ የሚያስጨንቃቸው የድነት ጉዳይ ሳይሆን የቁጥር ጉዳይ ነው። የድራማ ጉዳይ ነው የሚያሳስባቸው። ተናግሬ ያልሆነችዋን አንጡ እስኪ፣ ብያችሁ ያላደረጉትን አንጡ እስኪ። ህልውና የላቸውም። ከገንዘብ ጋር በተያያዘ አንድ የኦሮምኛ ኡስታዝ ካስታወሳችሁ አንደኛው እንደውም አብሮት የተወያየው ከኔ ጋር ተወያይተናል። ገስ ላይ መጥቶ ፀጉራም ኡስታዝ አምዛ ነው እንደዚህ የሚባል ሀባሽ አብሮት ደግሞ የሆነ አብያ ድምፁን ከፍ አድርጎ የሚጮህ አይ ቲንክ ኡስታዝ መሐመድ በያን ታውቁታላችሁ። አይኑ ፈጠጥ ያለ ኡስታዝ መሐመድ በያን የሚባል ወደ ክርስትና መምጣት ፈልጎ ነበረ። ፕሮፋይልም ክርስቲያን አድርጎ ነበረ። በጣም ታዋቂ ነው። በኦሮምኛ የሚሰሩ በደንብ ታውቁታላችሁ። ወር አካባቢ ምናምን አካባቢ ነው። ምን እንደተካሄደ ምን እንደተፈጠረ ታስታውሳላችሁ። ኦሮምኛ ላይ ያላችሁ በደንብ ታውቁታላችሁ። ኤኔስ ቤላ ቀጥይ። ሰላም እንዴት ናቸው? እፎይ ሰላም ነው። ሰላም እግዚአብሔር ይመስገን። እንዴት ናቸው? አለን። ምን እንታዘዝ? ሁላችሁም ሰላም ናቸው? ይመስገነው። አይ እኔ አሁን እዚህ የአድዋ አካባቢ ምናምን ያለውን የእሱን ልጅ እንትን አንደኛ ውቅረው አድዋ ላይ አይደለም የሚገኘው አክሱም አልፈው ነው። ዝም ብሎ የማያውቀው ነገር ጠርቶ ነው እየተናገረ ያለውና ዝም ብሎ ፊልም ለመስራት ፈልገው ነው ለማለት ፈልጌ ነው። ከፈለጉ ደግሞ ማፕ ገብተው ማየት ይችላሉ። ለዛን ልል ፈልጌ ነው። አመሰግናለሁ ስላገኘኋቸው። ውቅሮዬን ነበር እሱ ያለው። ውቅሮዬን ነበር ይገኛል ያለው። አቤት ውቅሮዬን ነበር ይገኛል ያለው። እሱ ነበር ይገኛል ያለው። ውቅሮ የት አካባቢ ነበር? አድዋ አካባቢ ነው ያለው። አድዋ አካባቢ ነው ያለው። ግን አክሱም አልፈ ነው ወደ ሽሬ ልትገባ እዛ ነው እና ዝም ብሎ ፊልም ለመስራት ፈልገው ነው ልላችሁ ፈልጌ ነው። አመሰግናለሁ። ቀጥሉበት። በጣም ጥሩ ሀሳብ ነው የያዛችሁት። እግዚአብሔር ያግዛችሁ፣ እግዚአብሔር ያግዘን። አሜን አሜን። ኦኬ ቤላ ቀጥይ። የተደረገበት ድራማ ስለሆነ ነው፣ አትፍረዱባቸው። እስልምና ወይ እስልምና ጃራ ሳንስ ተካንሰ ማትራባ ጀመር አንጋት ወይ መስጊድ ከሳፈደን ይዋንስ ኩልኮሩ አይጃባ ሀያዱ ቹረት ይወ ሊገል ለከተማ ምታቴ ማለቀስ ናደበሉ ቀበን ቁሬ ሚሊየነ ጃንስ ነቁ ጋማ ቆይቆቴ ዱጋባ ጋባና ሊግራን ቆጥ ፈከና ጋማ ናምኒ ለምንድነው ሂጃብ ያወለሽው ሲላት ያለችውን ሰማችሁ? ከመስጊድ ነው እንዲያወጡኝ። እንደዛ ከሆነ ገንዘቡን 6 ሚሊዮን ብር መጨመር አለባቸው። 6 ሚሊዮን ብር ሲያመጡ ሂጃቡን አደርጋለሁ። በስንት ሚሊዮን ተመቻችተው ነው? 7 ሚሊዮን ብር። 1 ሚሊዮን በልጣ 6 ሚሊዮን ብር ይቀራል። አሊያም አልለብስም። እሺ ነገር አሪፍ ቢዝነስ ነች። የቀድሞ ሰውዬ ታዲያ ውዱ ነው እንዴ? ደጋግሞ ሻዳ ሲይዝ የነበረው ፓስተር ሲሳይስ ያ እሱማ እንደዛው 5 ሚሊዮን ስንት ነበር የተባለው? ቪትስ ነው። ቪትስ እና አልበም ነው ያወጣበት። ቪትስ ነው የገዛው። ከገዛ በኋላ ላሽ አላቸው። ቀጥል። ኢስላሙ መረት መለቃና መዲታ ጅርተኒ መለቃና መሶብደኒ አስኦፋ ጅርተኒ
Yoona mi tokko amantii islaamaa gadhiise mallaqa waliin guutanii kennitanii fi amantiin deebisaa jirtanii. Kun ammoo lafarratti illee waaqa biratti illee amantii islaamaa biratti እያለ ያለው እየተቃወማቸው ነው። ሙስሊም ነው። አካውንቱን ዘግተውበታል። ስሙ ጠፋኝ። ይህም ቪዲዮ አይቼው ተገርሜ ነበር። ቃል በጣም አንተ ምርጥ እንትና አርካይቭ ነህ። ቪዲዮን አይቼው ነበረ። ከዛ በኋላ ደግሜ ላየው ስል ጠፍቷል። አካውንቱን አቃጥለውበት አዲስ ከፍቷል። አይ ቲንክ ወደ 3 ሙባረክ ቴንክ ዩ ሙባረክ ይባላል። የቀዩ እየተቃወማቸው ነው። በገንዘብ ነው እየገዛችሁ ያላችሁት። ሰዎች እስልምና ወደው አይደለም የተቀመጡት፣ እንዳይወጡ እያስፈራራችኋቸው ነው። ወደ ውስጥ የምታመጡት ደግሞ በገንዘብ ነው እየገዛችሁ ያላችሁት። ይኸው እሷን ያመጣት ምንድነው 7 ሚሊዮን እንሰጥሻለን አላችኋት። 1 ሚሊዮን ሰጣችሁ፣ 6 ሚሊዮን ብር ቀረ ብላ አለብስም አለች። እንትን ብሩ መጨመር አለባችሁ እያለች ነው። ይሄንን ሲያጋልጣቸው አካውንቱን አቃጠሉበት። ወደ 300 ምናምን ሺህ አካባቢ ይመስለኛል አካውንቱ አዲስ ከፍቶ አሁንም እየሰራ ነው። ሌላ አካውንት ከፍቶ አይ ቲንክ 20 ቀን ምናምን ቢሆነው አይደል? ወር ቢሆነው ነው ማክሲመም። ቀጥይ jaalatamaa warri kiristaanaa yoo namni tokko gara jaraa dhaqe mallaqa ittiin kennu maaliif namni sun mallaqaaf dhufe moo amantii kennaaf dhufe waan jedhu sammuu isaanii keessa namni kennamoo yoo dhaltuun takka ክርስቲያኖች ወደ እነሱ ሰው ሲመጣ ገንዘብ አይሰጡም። የመጣው ለጥቅም ነው ወይንስ ለመዳን ነው ብለው ክርስቲያኖች ያገናዝባሉ። ገንዘብ አይደለም የሚሰጡት። ቅዱስ ጴጥሮስ ምንድን ነው ያለው? እኛ የምንሰጠው ወርቅና ብር የለንም፣ የናዝሬቱን ኢየሱስን ግን እንሰጣለን አለ ያለው። እንደዛ ለኔቢጤ መንገድ ቤተክርስቲያን በር ላይ ቁጭ ብሎ ገንዘብ ሲጠብቅ ተነሳ አልጋ እንትንን ያዝና ተመላለስ አሉት። በደስታም ተነሳ ሄደ ይላል። የምንሰጠው እኛ ክርስቶስን ነው እንጂ ገንዘብ አይደለም። ምን አለ? ክርስቲያኖች ብር አይደለም የሚሰጡት። የኛስ አለ ይቀጥላል። የሆነ ነገር ይመጣ ሲባል ይሄን እንሰጥሻለን፣ እንዲናደርግልሻል፣ እንዲህ ይላሉ። ድነት አይሰጥህም። እስልምና ገንዘብ ሊሰጥ ይችላል። ክርስትና ገንዘብ ላይ ሰጥ ይችላል፣ ድነት ይሰጣል። ቀጥይ ባለጌን ተከ ዮካን አሞ ነምኑማን ባለጌን ተኮ አመንቲ ብራ አረብሳ ቱሬ አመንቲ ከን አረብሳ ቱሬ ማል ጀዴ ትሩፌ መለቀ ወሊ ጉርተኒ ትከኒተን ጋማ መለይ ሱር አርካዱ መናች ሱን እንደቢያቻ ከና ሄቹ ማለቹ ለምን ሱን አመንቲ ከጃል አንድ ባለጌ ይነሳና የሰው ሃይማኖት ሲሳደብ ይቆይና ከዛ ገንዘብ እንስጥህና ብላችሁ ወደዛ ታመጡታላችሁ። ገንዘብ ትሰጡትና የሰው ሃይማኖት ሲሳደብ ይቆያል። ከዛ ገንዘብ ትሰጡታላችሁ። እስልምናን ተቀበለ ትላላችሁ። ቀደም ለምሳሌ ወይኔ እስልምና ሲል የነበረው ለምሳሌ እንደዛ ነው። ክርስትና ሲሳደብ ነበረ። እኔ ለራሱ ቁጭ ብሎ ቪዲዮ ሲሰራብኝ ነበረ። ምን ታደርጋላችሁ አለ ሙባረክ የራሳቸው ወንድም፣ ገንዘብ ትሰጡታላችሁ። ክርስትናን እንዲሳደብ ታደርጋላችሁ። ገንዘብ ትሰጡታላችሁ። ከዛ ወደ እስልምና መጣ ትላላችሁ። ሰውየው ገንዘቡን ሲጨርስ ይወጣል። ምክንያቱም ለእምነቱ ብሎ አይደለም የመጣው። እኔ አይደለሁም ያልኩት፣ የራሳችሁ ሰዎች የሚመሰክሩባችኋል። 7 ሚሊዮን ቃል ገባችሁልኝ፣ 1 ሚሊዮን ነው የሰጣችሁኝ፣ 6 ሚሊዮን ይቀራል አልፈልግም እንዳለቻችሁ። ውርደት እኮ ነው። በዘራችሁ ማያደርስ እንደዚህ አይነት ቅሌት። ቀጥይ ኢስላሙማ ጃላቴ ሶንተይ ዋለማ ዱፈ ተከ ዮካን አሞይ ጃላቴ ጃላላፍ ዱፈ ለማ መለቀሲ ወሊ ጉርተኒ ትከኒተን ከናፍ መኪና ቢተቹፍ ማና በሬዳ ቢተቹፍ ገራ ማንቲ ከና ዱፈ እሺ ደሞ ጋፋ ነምኒ ገራና ዱፈ አላሁ አክበር ታው ዋዋጣ አንጋቱ ተለመዱራ ዋዳ ሲነመ አከ ሰው ወደ እስልምና የሚመጣው ለሁለት ነገር ነው አለ። ለሁለት ነገር ነው። አንደኛ ለገንዘብ ነው። በቃ ወይ የሆነ ነገር ወደው ለገንዘብ ነው የሚመጣው። እኛ እንዳልናችሁ ማለት ነው። እናንተ ደግሞ የዛን ዕለት ያ ሰውዬው ሲመጣ አለ አላሁ አክበር ትላላችሁ አለ። እውነት ነው። ሴቶች ለወንድ ከሄዱ ነው፣ ወንዶችም ለገንዘብ ከሄዱ ነው። እኛ ምንላችሁ ውሸት እኮ አይደለም። እዚሁ ንጽጽር የሚሰሩ ሌሎቹም
የተናገሩት አለ። ሜቢ ቃል ካለ አዘጋጀው። እሱንም ያኛው ኡስታዝም የተናገረው ለገንዘብ ነው የሚመጡት። የእንትኑ የኡስታዙ ለጥቼ የፓስተር ሲሳይ ራሱ በቂ ነበር። ያ ለእኛ ገንዘብ አይሰበሰብልንም፣ ሴቶቹም ሁሉ። አንድ ሰው ግን እንደዚህ ሲባል በሚሊየን ብር ይሰጣሉ። ቀጥይሽ ጥሩ ነው። ማላቃ ገና ሲከኒና ጋብሰ ሚሊየን ቶርባ ጀዳሜዩ አይ ቲንክ ሚሊየን ቶኮ ገሌፊቲ ሚሊየን ጃ ራፌ ገማ akka yaadutti amma isitu gadi bahee afaan ofiitiin dubbate waadaa gaafsan naa galan naan galchine bileenni jaha gaafsan jedhame naa hin galle yoo akkan hijaaba uffadhu barbaaddan yoo akkan adabadhee akka dubartii islaamaatitti akka taa'u feetan yoo an harma kiyyaa fi qaama qullaa kiyya akka badetti hin baafne barbaaddan bileena jahan gaafa waadaa naa galtaniisan fidaa naa galchaa anillee adabadhee taa'a ka kanarraa hafe qaama kiyya akka fedhe bakka fedheen oolu akka fedhe godhu mirga qaba masuulummaan irraa hin qabdan isitu dubbate anaami ka dubbate ምን አለ? የሌቷን ስም ጠራና፣ ሶሪ ሜንሽን ማድረግ ስላልፈለኩ ነው። የሌቷን ስም ጠራና ለእሷ እንደተናገረችው እሷ እኔ ሳልሆን የምናገረው እሷ እንዳለችው አለ 7 ሚሊዮን ብር ቃል ገብታችሁ ብላን ነበረ። 6 ሚሊዮኑን ብር አላስገባችሁም፣ 1 ሚሊዮን ብቻ ነው የገባልኝ ብላለች። ቀደም ስትናገር እንደሰማችሁት መግቢያው ላይ ማለት ነው። ሂጃብ እንድለብስ እንድሸፈን ከፈለጋችሁ የቀረውን ገንዘብ አስገቡልኝ፣ ቃል የገባችሁትን። 6 ሚሊዮን ብር ይቀራል፣ አልሸፈንም። ሰው ወዶ ሳይሆን ሂጃቡን ምንትሆነ እንዲሸፈን ገንዘቤና እህል ይከፍላሉ። በዚህ መጠን ዝውውሩ 7 ሚሊዮን ብር። ጎበዝ 1 ሚሊዮን ነው የተሰጠኝ። 6 ሚሊዮን ብር ይቀራል፣ አሊያም አልሰማችሁም። ገንዘብ ይሰጣል እስልምና፣ ሜቢ ድነት ግን አይሰጥም በፍጹም። ቀጥ ቤላ ድነት አይሰጥም መቼም። ጉጋዋን ሄዱ አመዱረ ዱበደ ati amantii jibba amantii islaamaa waan qabdu waan akkana taateef dubbatta malee waan ati dubbattu soba waan jettaniif dhugaa qabadhee isinii dubbata. Amma dura murtii guutoo miliyoona 9 bittanii peente irraa gara islaamummaatti akka deeftanii yaadattan gaafsanillee lolee ture. ጎበዝ አጨብጭባውን ማን ነበር ያለው? ስሙን ጠፋኝ። 9 ሚሊዮን ብር ከፕሮቴስታንት ገዝታችኋል ወደ እስልምና እንዲመጣ። የሲሳይ እዛ አልደረሰም አለ ቃል ዝውውሩ እዛ ከፍ ያለ ነው። ኦሮምኛው ላይ በጣም ከባድ ብር እኮ ነው። ሲሳይ ስንት ነው? የዛ ሰዓት ቪስ ስንት ነበር? የዛሬ 2 ዓመት። የሚገርማችሁ ቪዲዮ በማግስቱ ወጣ፣ ገንዘቡ ማታ ገባ፣ ጠዋት ወጣ። እሱ ቪዲዮውን ግን አላወረዱም ሙስሊሞች። ቪዲዮውን ዩቲዩብ ላይ አለ። አሁን ሙስሊም ነው ብለው ነው እኮ ሙስሊም ነው ብለው ነው አይደል? ሙስሊም ሆነ በማግስቱ ነው እሱ ክርስቲያን ሆነው ገንዘብ ሲቀበል አደረ፣ ጠዋት ክርስቲያን ሆነ። እኔስ 9 ሚሊዮን ብር የ7 ሚሊዮኑን ገርሟችሁ ነበረ። 9 ሚሊዮን ብር ጋይ ቀጥይ ወዷር ለማ16 ሚሊዮን ሊያካክስ ሄደው እና 16 ሚሊዮን ነው የተበላሁት እኮ አለ እና እያካካሰ ነበር። በቃ ኦቤስ እኮ ነው እንደሚያካክሰው ስለሚያውቅ ነው ይህንን ነገር ግብ አድርጎ የሄደው የተራመደው። ሜክ አደረገዋለሁ 16 ሚሊዮን 4 ነው ስንዴ ነው ሻዳ ያዘ የተባለው። በቃ እንግዲህ 4 አድርጎ አግኝቶታል ማለት ነው። 16 ይመጣል። አንተ 4 አንተ ካልኩሌሽን ላይ ጎበዝ ነህ፣ ማትስ ተማሪ ነህ። እኔ ደካማ ነኝ ትላለህ። እኔስ jidduu kana mootu ustaaz maali jettan shebbooniyyeen islaamummaa gadhiise jedhe yoosuu gadi qabanii manatti itti dhayxanii hin maraate mucaan hin maraate mataan sirrii hin dalagu jettanii irratti wal geettanii lafatti gadi qabdanii mallaqa guurtanii fi mana inni duraan shamara irraa ሚዩት ነሽ
ኤኒዌይስ ምን አነሳውን ደግሞ ኡስታዙን ሰውየው ወደ ክርስትና ሲመጣ ምን አደረጉት? ቤቱ ሄዱና አፍነው ዘው አብዶ ነው ብለው አይምሮ ታሟል፣ በሽተኛ ሆኖ ነው ልጁ እኮ አልፈልግም እስልምና በቃኝ እስልምና ኡስታዝ ነው ክርስቲያን ነው መሆን የምፈልገው ሲል ተሰብስበው ሄደው ሪካርዶቹ ሜቢ ሌሎች ጋር ልጆች ጋር ይኖራል ሊደበድቡት ሁሉ እንደሄዱ ስልኩን ሊነጥቁ እንደሄዱ ያወሩበት አለ። ሲጣሉ ላይቭ ላይ መጣው። አሁን ቲክቶክ ላይ አልሞስ አላየውም ጠፍቷል። ቤቱ ሄደው እንዲዘው ሲያስጮሁት አለ። ጭንቅላቱን ረግጠው ማለት ነው ተሰብስበው ሼኮች ኡስታዞች ሁሉ ሳይቀሩ ልጁ እስልምና በቃኝ ኡስታዙ እስልምና በቃኝ ክርስትና ነው እውነት ብሎ እኮ ሲል ነው ኖ ኖ ኖ ኖ አሞት ነው ታሞ ነው ተብሎ የፍጥኝ ታስሮ እጅ እግሩ ተይዞ እየጮኸ ልቀቁኝ እያለ ጭንቅላቱን ረግጠው ክርስቲያን መሆን አትችልም ነው። ከዛስ እንዴት አስቀሩት? ሙባረክ ቀጥል። ሚት ነሽ ወይ ዱባቱ ማለት ደርገጌስ ይችላል lafatti sirratti gadi qabdanii mallaqa afur qabdanii amantii keessa hiitanii deebitan jecha nama fedhii hin qabne achi keessa taa'u. Miskiinni muslimaa ka kararra ciisu ka harka hin qabne ka miila hin qabne kadhattuun hin jiru saniin kennitan miliyoona 9,500,000 yoo kennitan rakkataa muslimaa ka kararra ciisu kararraa galchuu dandeettan. Nama quufaan miidiyaa kanarra oolee sadaqaan miidiyaa kanaa isa quufsee akka fedhe ta'e sababa itti shimbirrii guurtanii qofa barbaaduun amantii gadhiise jedhu manatti wattaaddara shabaaba itti ergitanii hin maraate matattuu qabattanii mana qaqqabdanii birrii itti kennitanii afaan qabachiiftan jecha. Kamurti guutoollee sanu wanni isin mucattii tanarra dalaganillee sanu kun ammoo sirrii miyaa obboleen kiyya dhaaba please dhaaba bakka dhaaba namni yoo jaalate amantii ofii keessatti haa jiraatu yoo jibbe haa taru. Amantii biraa irraa namni yoo amantiin kun dhugaatti fakkaate haa dhufee keessa jiraatu wanni ati mallaqaan sobdu hin jiru. Kana miti kararra deemtanii ijoollee daa'imman karameellaan buskutaan sobdanii amantii islaamaatti fiddanii Allahu Akbar jedhaatan. Nawru ምን ነውስ? ነውር ነው። እውነት ነው። ከረሜላ ገዝታችሁ እንኳን ህፃናትን ከረሜላ ሰጣችሁ እስልምናን ተቀበለ አላሁ አክበር የምትሉ ናችሁ። ነውር ነው አለ። ሰው ወዶ ነው እንጂ እስልምናን አውቆ መቀበል ያለበት። ከረሜላ ሰጣችሁ ለህፃናት ሻዳ ያዘ እስልምናን ተቀበለ ብላችሁ አላሁ አክበር አትበሉ። ህፃን ልጅ አለ ላክላት ያ ህፃን ልጅን ከረሜላ ሰጣችሁ ሻዳ ያዘ ብላችሁ አላሁ አክበር ትላላችሁ። መንገድ ላይ የሚሄዳችሁ ያደርጋሉ። ምክንያቱም ሙስሊም ናቸው። የሚያሳስባቸው ቁጥር እንጂ እውነት አይደለም። አንድ እውነት ነው ያላቸው፣ እሱም ውሸት ነው። አንድ ነገር ነው የሚችሉት፣ እሱም ለመኖር መዋሸት ግዴታቸው ነው። ምክንያቱም ሙስሊሞች ናቸው። ካልዋሹ ሰርቫይቭ አያደርጉ። ምክንያቱም ያንን ኡስታዝ ጠራና ልጁ አልፈልግም እያለ ኡስታዙ አልፈልግም ክርስቲያን መሆን ነው ፈልገው ሲል ጭንቅላቱን ረግጣችሁ አፉ ላይ ብር ጎዝጉዛችሁ አርፈ ትቀመጣለህ ወይንስ አትቀመጥም? ወታደር እዛችሁበት ሄዳችሁ። ምክንያቱም ፈላይ ቆራጭ ናቸው። አለ ነው እኔ ክርስቲያን ሆኛለሁ እያሉ ነው። ታሞ ነው፣ አይምሮ ተነክቶ ነው። እኔ ክርስቲያን ሆኖ ኖ ኖ ኖ እያስጮሁ እየደበደቡ ስጮህ ኖ ኖ ኖ ታሞ አይምሮ ተነክቶ ነው። ኖ እኔ ክርስቲያን መሆን ነው የምፈልገው። ኖ ኖ ኖ ታመህ ነው አንተ። ማን መጥቶ ይረዳሃል? ያኔ ካለ ፕሮፋይል እያሰሩባችሁ ነው ያለው። ፕሮፋይል ፎቶ አታርጉ። እሱም አለ። ከዛስ ያልጨረሰው ቤት ነበረ። እሱን ቤቱን ማስጨረሻ ገንዘብ ጎዘጎዛችሁለት፣ ሳይፈልግ እንዲቀጥል አደረጋችሁት። ላይቭ ላይ ተከራክረውበታል። ኃይለኛ ክርክር ተከራክረውበታል። እዛ ላይ ሌሎችም ማለት ነው። ወደ 4000 3000 ሰው አለበት ላይ ላይቭን ያያችሁ ታውቁታላችሁ። ቀጥል። ይሰማል። ቀጥሽ ትንሽ እልፍ አድርጊው። ቆርጠሽዋል።
ለመዓዛ ልቤን ገዛ ያንን ባዳ ተመልክቼ ተገተርኩኝ ሁሉን ትቼ የኔ የሳሮኑ ጽጌረዳ ዳግም ተወለድክ ምድረ በዳ ያለ ይላል። ማሻአላህ ፔንት የነበርከው ጊዜ ማለት እንዲህ አይነት መዝሙር አለ። ኦርቶዶክስ ነበር፣ ጴንጤ ነበር። በጣም በቃ እዚህ ምንድነው መዝሙሩ? መዝሙሩ ሄደበት እኮ ሄደበት። የኔ ናርዶስ የሚለው ማለት እኮ ነው። የኔ ናርዶስ መሆኑ ማስረጃ እንደገና ድገሚው። ኦርቶዶክስ መሆኑ ማስረጃው። አረ መዝሙሩን እስቲ ድገሚልን። እሺ ወደ ጊዜ መዝሙር ታስታውሳለህ? አዎ አስታውሳለሁ። እሺ ያው እኮ ትውስታ ነው። ድሮ ኦርቶዶክስ ነበረ። ሪኢንካርኔት አድርጎ ነው ቀደምከኝ። ተጀመረ እንደ ሪኢንካርኔሽን በእስልምና ድሮ ኦርቶዶክስ በነበረ ሰዓት በድሮ ህይወቱ ፊቱን አሳይን በእናትሽ። ምን ላይ ኦኬ ሳይታይ ምን ሶሪ እሺ እንደዛ ልጅ አሁን እድሜው ስንት ይሆናል ጋይስ? ገምቱ እስኪ። ኧረ ተው በቃ እለፈዋ። እለፉት የሚባል ነገር አለ። ይህን ቪዲዮ ሳይ ሊቀፈፈኝ ህፃን ልጅ ነው። በጣም ህፃን ልጅ ማለት ምን እንደሆነ እንኳን እለፉት የሚባል አለ፣ ዝለሉት የሚባል አለ። ድሮ ኦርቶዶክስ በነበረ ሰዓት። ቀጥይ ቤላ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ መዝሙር ትችላለህ? እስኪ ጴንጤ የነበርከው ጊዜ ሰንበት ተማሪ ነው ባካል? አዎ ሰንበት ተማሪ ጴንጤ ሆነ ሰንበት ተማሪ ነው። ጴንጤ ሆነ ሰንበት ተማሪ። አረ ወይኔ ማሻአላህ ማሻአላህ። እስኪ አሁን ሙስሊም ሆነሃል? አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። ያን ጊዜ እስኪ መዝሙር ታስታውሳለህ? አዎ አስታውሳለሁ። እሺ እስኪ ቀጥል። የኔ ናርዶስ የኔ ቤዛ ለመዓዛ ልቤን ገዛ ያንን ባዳ ተመልክቼ ተገተርኩኝ ሁሉን ትቼ የኔ የሳሮኑ ጽጌረዳ ዳግም ተወለድክ ምድረ በዳ ያለ ይላል። ማሻአላህ ማሻአላህ። ይሄ በቃ ከአንዴ ከዘርፌ አስቴር አወቀ ላይ ይገባል። በጣም ይለያል ማለት ነው በኦሮምኛ። እሺ የቤትሽ በኦሮምኛ ኢንገሉዱኒ መለኮ ኢንገሉዱኒ ሀጀ ጀባ ሴጎፍታ ኮሞርቶች ፊኔ ኤርገማዱ ያ መለኮ አካይሴኔ ኢንገሉዱኒ መለኮ ኢንገሉዱኒ ደረጀ ኢንገሉዱኒ ማለት ሌላ ስለዋለ ማሻአላ። አሁንስ ሙስሊም ነህ? አልሐምዱሊላህ ረቢል ዓለሚን። አሁን ሙስሊም ሆኛለሁ። አሁን ቁርአንን እንጂ ድሮ ኦርቶዶክስ እየነበረ ድሮ ፕሮቴስታንት እየነበረ አሁን ደግሞ ሙስሊም ሆኖ ልጅ ማለት ነው። ይህን ልጅ ላይቭ ላይ አምጥተውት እዚህ ንጽጽር የሚሰሩ አንደኛው ቀጣፊ ውስታዝ ያኛውም ትልቁ ውስታዝ ሆኖ ምናምን ነገር ማለት በቃ ዋዋ ማሻአላ አለ ይጨምርልህ ምናምን። እኔ ደንግጥ ነው ያልኩት። ጌታ መሰክሬን እንደ ቪዲዮውን ካገኘሁት አሳያችኋለሁ። ሰማያዊ ነገር አይደለም። የዚህ ዱንያ ነገር ከንቱ ነው። ወላሂ ነው የምላችሁ ወንድሜ። ስማ ይሄንን ቲክቶክ ይሄንን ስሚ፣ እህቴም ስሚ፣ እናቴም ስሚ፣ አባቴም ስሙ። ወላሂ ነው የምላችሁ በዚህ ዱንያ ላይ ከንቱ ነች። በዚህ ምድር ላይ ምንም ነገር ከንቱ ነው፣ ኃላፊ ነው። ገንዘብ ሊኖረኝ ለአንድ ቀን ሊኖር ይችላል፣ በሁለተኛው ቀን ላጣ እችላለሁ። ወላሂ ነው የምላችሁ የዱንያ ነገር የዚች ዓለም ነገር ከንቱ ነች። ምንም ነገር አትሰራ። ክርስቶስም ምን አለ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ እውነት እውነት እላችኋለሁ አብ ሲያደርግ በዓይኔ ያየሁትን እንጂ ከኔ የሆነ አንዳች ነገር የለም አለ። ቁርአን ላይ ደግሞ ምን ይላል መሰላችሁ? ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ ሸሪክ የለውም። ለም የሊድ ወለም ዩለድ አላህ አይወልድም አይወለድም። ፈጽሞ እኛ ማይወልደውን ነው የምናመልከው፣ ማይወለደውን አንድ የሆነ ጌታን ነው የምናመልከው። አንድ የሆነ ፍጹም የሆነ አምላክን ሰማይና ምድርን የፈጠረ አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ እንኳን እኔ ከባህሩም ከውቅያኖሱም ከምንም አልፈልግም ከሰው ልጅ እንጂ አለ። አላህ ከኛ ነው የሚፈልገው፣ ከሰው አይፈልግም ፈጽሞ ማለት ነው። እና ጴንጤዎች ኦርቶዶክሶች
ለምንድን ነው እንዲህ የምትናገሩት? የምትናገሩት ቃል አለ። ኢየሱስ ያድናል ትላላችሁ። አዎ ያድናል። በዚህች ምድር ላይ እውርን ሲያበራ ነበር፣ ሽባን ሲተረት በድሮ ህይወቱ ኦርቶዶክስ፣ በድሮ ህይወቱ ፕሮቴስታንት ነበረ። በአሁን ህይወቱ ደግሞ ሙስሊም ነው። ሪኢንካርኔሽን በእስልምና ተጀምሯል ማለት ነው። አንድ ነገር ያለው ነገር አለ። ዮሐንስ ወንጌል ላይ አለ ክርስቶስ ራሱ ምን ብሏል አለ? አብ ሲያደርግ በዓይኔ ያየሁትን እንጂ ሌላ አላደርግም ብሏል አለ። ቀጥታ እስልምናን ጠልዞ የሚጥል ነው። ኡስታዞቻቸውም ደደብ ስለሆኑ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በል እስቲ። አምላክ ነኝ ያልክ እኮ ነው። አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በል እስቲ። አላህ ምድርን ሲፈጥር በዓይንህ አይተህ ስታደርግ፣ አባቴ ሲያደርግ በዓይኔ አይቼ ያንን አደርጋለሁ። አባትህ ደግሞ ዋና አምላክ ነው። ያም ልጅ የባህሪው ተካፋይ ስለሚሆን ፈጣሪ ነው የሚሆነው። ደግሞ ምን አለ? በዓይኔ አይቼ ያን አደርጋለሁ ነው ያለው አለ። በዓይኔ ያየሁትን ነው ያደርገው ሰው። እስቲ እንዲህ በል፣ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በሉ እስቲ። ሰንበዲ ማለት ይችላል እንደዛ? ከድር እንደዛ ማለት ይቻላል? አላህ ሲያደርግ በዓይኔ አይቼ ያንኑ አደርጋለሁ ማለት ትችላለህ? አይቻልም። የት አይቶ ነው? አይቻልም። አላህ ሲያደርግ ካየ አይቶ ይሆናል ያኔ ልጆሪ ኢንካርኔት ስላደረገ። ኤኒዌይስ ሉክ፣ ሌላኛው ደግሞ አለው አላህ አይወልድም አልተወለደም ማለት። ቁርአኑ እንደዛ አይደለም የሚሆነው የሚለው አልወለደም አልተወለደም ነው የሚለው። ይህም ስህተት ነው። አንድ ጥቅስ ቢጠቅስ እሱ ስህተት ነው ማለት ነው። እዛው ድራማው ላይ መካኑ የተሻለ ይሆናል። ኤኒዌይስ ኦቨርኦል ግን ምናልባት እፎይ ይሄ ሱና ኬት ነው የመጣው? እነዚህ ኡስታዞች፣ እነዚህ ሙስሊሞች ይህን ተግባር ኬት ነው የሚያደርጉት? በገንዘብ ማስለሙን፣ በግዴታ ማስለሙን። ይሄ ነገር የማን ሱና ነው? ከማን ነው ይህን ያመጡት የሚለውን ብትሄድበት። ሰለሙ የሚለው እኮ ድራማ ምንድነው? እሱ በመካ አጋንንቶች ሰለሙ የሚለው ታሪክ ራሱ የመጣው ሎክ አመራሮቹ ዋናዎቹ ከሰለሙ ተከታዮቹ የመስለም ቻንሳቸው ሀይል የሚሆነው። አውራውን ምታ፣ እረኛውን ምታ፣ በጎቹ ይበተናሉ የሚባል አባባል አለ አይደለ? መጽሐፍ ቅዱስም መንጋው ከተመታ አይሚን የመንጋው ጠባቂ ከተመታ መንጋው ይበተናል። ስለዚህ ሙሐመድ መካውያን ሊሰልሙለት ስላልቻሉ ያደረገው ነገር ምንድን ነው? እናንተ የምትገዟቸው አጋንንቶች ሰልመዋል ብሎ ነው የመጣባቸው። እናንተ የምታመልኳቸው እነሱ እስልምናን ተቀብለዋል አላቸው። ሄደ አጋንንት ሰልመሃል አልሰለምክም አትለውም። አሁን አንተ አጋንንት ታመልካለህ። አንተ የምታመልከው አጋንንት ግን ሙስልምና ተቀብሏል። ሳክስ ማለት ነው፣ ያ ድራማ ማለት ነው። አይሁዶች ጋር ሄደና ደግሞ አይሁዶቹ የቻለንጅ ያልሰራለሁ 10 አይሁድ ምሁር ቢሰልምልኝ ዘሆድ አይሁዶችን አሰልማለሁ አለ። 10 አይሁዶች እንኳን በ23 ዓመት ስብከት ውስጥ ማስለም አልቻለም። አይ ቲንክ ቼክ አድርግልኝ እስኪ ሐዲስ እንትኑን አረስቸዋለሁ ጥቅሱን 961 ምናምን አካባቢ ላይ ቼክ አድርግልኝ እስኪ ቁርአን 961 አካባቢ ይመስለኛል። 961 ወይም 861 እንደዚህ አካባቢ 60 61 እንደዚህ አካባቢ ይሰማል። እንዴት ነው? ዛሬ የስድስተኛ ክፍል ተማሪ ጉድ አድርጌያት መጣሁ። እዛ ተው ተውኝ። ምን አድርገህ?
የሌለን ነገር እያስተማረ ነበረ። በአዲስ የሌለውን ነገር ስለ ተውሂድ ምናምን እያለ አምጣ ስለው ተደነገጠና አስደንግጬ አስወረደኝ። በኋላ ላይ መልስ አጣና ምን ተውሂድ አለ ብሎ ነው። እናንተ አትቀበሉም አይደል? እሱን የለም ተረት ተረት እኮ ነው። ኦኬ ኖርማል። በተውሂድ ግን ታምናለህ አይደለ? በምን ተውሂድ የሚባል የለም። ተውሂድ በሚለው ቃል ታምናለህ? ቁርአን ላይ የለም እሱም እኮ ካደ። ተውሂድ በሚለው ቃልስ አሁን ተውሂድ በሶስት የሚከፍሉት ዋብዮች ናቸው። ተረት ተረት ነው ብላችሁ ነው የምታምኑት። መከፈሉን ነው የምትጠሉት ወይንስ ተውሂድ የሚለውን ቃል ራሱ አትጠቀሙትም? ተውሂድ የሚለው ራሱ ለእንትን ነው ያመጣ፣ የነሱ ሼክ ነው ያመጣ። ተውሂድ የሚለውን አናምንም እኛ የለም። ኦኬ ስለዚህ ሁሉ ቢዳ ኢኖቬሽን ነው ብለን አምጣም ነው። ሁሉ ፈጠራ ነው። ፈጠራ የሚለው እኮ ያመጣው እንትን ከሐዲስ ሳይሆን እንትን አብደላ አቡላሃብ ነው ያመጣ። አብደላ አቡላሃብ ወይስ አብደላ መሐመድ አብደል ወሃብ? አብዱል ወሃብ እሱ ነው ያመጣ። 961 አንዴ ክፈችልኝ እስኪ ቤላ። ተቀመጭ እኮ አይደለም ያልኩሽ፣ ወረጅ ነው ያልኩሽ እንዴ። ኤኒዌይስ ጥሩ ነው አይደለ? አትሊስት እዛ ሳይድ ያለውን ድራማ ያያችሁ ይመስለኛል፣ በምን ያህል ድራማ እንደሚሰራ። ያውን ከሞላ ጎደል የተወሰኑ